ይህንን ያህል ለምነግራችሁ ወንድሞች እናቶች እግዚአብሔርን እንፍራ። ጌታ ለሰጠን የትዳር አጋር ታማኞች ሁኑ። ይህንን ታማኝነት ከአብራካችን የተከፈሉ ከማህፀናችሁ የወጡ ልጆች እያዩ ይደጉ። ልጅ በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከሱ ፈቀቅ አይልም ብሎ በመጽሐፈ ምሳሌ መጽሐፍ ምዕራፍ 22 ላይ ቁጥር 6 ላይ የተነገረ እግዚአብሔርን ቃል ልጄን እናቱን ሚስቴን ሌላውን አላሳየውም ላሳየውም አልችልም፣ እሱ አይቻልም። የሚስቴን ከንፈር መሳምና አይ ላቭ ዩ ማለትን እሱን እያሳየሁት ሲያድግ ከሌላ ተመሳሳይ ጾታ ጋራ መሳሳም ተመሳሳይ ጾታንም አይ ላቭ ዩ ብሎ ማለት ነውር እንደሆነ የጽድቁ መንገድ አንዲትን ሴት አግብቶ ከዛች ሴት ጋራ ልክ እኔ በምስምበት አሳሳም ደሞ ጊዜውም ደሞ ሲደርስ ደሞ የግብር ስጋ ግንኙነትም ከአንድ ሴት ከዛው ካገባችሁ ጋር አሁን እድሜው አይደለም እድሜው ሲደርስ እኔ ነኝ የምነግረው ለልጄ እኔ ነኝ የምነግረው። አሁን በባለፈው ላይ ትምህርት ቤት ላይ አለ የሚነገር ማለት ነው። ትምህርት ቤት ላይ ከመንገራቸው በፊት እኛ አስቀድመን ነገርናቸው። ለምን እኛ ጋር ሃይድ አድርገው እኛ ጋር ደብቀው ከአስተማሪዎቻቸው እንዳይነግሯቸው እኔ አስቀድሜ ይዤ ወጣሁና ለብቻ የወንዶች ጊዜ ብዬ ነገርኩትኝ። ኦኬ የሆርሞን ለውጥ ስላለ ማለት ነው በሰውነታቸው ላይ የሚታይ ማለት ነው። እንዳይደናገጥ የተፈጥሮ ህግ እንደሆነ። ኦኬ ብራዘር ስማ፣ እኔ ነኝ የነገርኩትኝ በሰውነቱ ላይ ምን ምን ምልክት እንደሚታይ ሞርኒንግ ላይ አንዳንድ ነገር የሚሰማው የግድ እኛ እንኳን በስርዓት እናሳድገው ከጓደኞቹ ጋር የሚሰማው ነገር ይኖራል። ባዕድ የሆነ ነገር ቢሰማ ያንን ውድቅ እንዲያደርግ እንዳይቀበለው። ኦኬ ነግሬ እኔ ነኝ የማሳድገው። አታንትንገር፣ ሌሎች ይነግሩልሃል። ኦኬ ሌሎች በተመሳሳይ ጾታ ሲሳሳሙ ያስተምሩልሃል ማለት ነው። እንዴት እኔ ሚስቴን ልጆቼ ፊት እንዴት ስማለሁ? ለምን ማስማ ከንፈሯን ነው ሳም የተባልከው? ለምን ማስመው? ለምን ማስም? ይሆቴ ባልሽን ነው ሳሚ የተባልሽው፣ ሌላውን ሳሚ አልተባልሽም። ከዛ ልጆቻችሁ ምን ይማራሉ? አሃ በጋብቻ ውስጥ ብቻ ተወስኖ ዳዲ ከማሚ ጋራ ኪስ መደራረግ ለካ በአንድ ወንድና በአንድ ሴት መካከል ነው የተፈቀደው ብሎ የሚለውን ያውቃሉ ማለት ነው። ከዛ ቀጥሎ ደግሞ እድሜያቸው እየገፋ ደግሞ ሲሄድ ዳዲና ማሚ ደግሞ ልጅ እንዴት እንደሚወለድ አሁን ልጆች ምንድነው ወንድም እህት አምጡ ግዙ ብለው የሚለው አሉ አይደል? ታውቃላችሁ ልጆች እናቱን ይጠራና ወይ አባቱን ይጠራና ለምን እህት አትገዛልኝም ብለው ይላሉ። እነሱ እንደሚገዛ ነው የሚያውቁት። አሁን ምንም ልትል አትችልም። ስቀህ ነው የምትለው። ስድስት ዓመቴ ነው ወንድምዬ። ስንት ዓመት ነው አላለኝም? 6 ዓመት ሕፃን ነኝ ገና። አቃወስኩባችሁ አይደል? በዚህ በጽድቅ ትምህርት በጠበጥኩ አይደል? እና አልሃን የ6 ዓመት ብላቴና ነኝ ወንድምዬ። እና ልብ በሉ ቤተ ክርስቲያን ነው ልጆቻችንን እኛ የምናስተምርበትን በግልጥ ማለት ነው። አሁን ይሄ በጋርዮሽ እኮ አልኩ። ኢትዮጵያዊና ኤርትራዊ ገና በጋርዮሽ እንትን ነው። ይሄ ክሬማግኔን ኒያንደርታል ምናምን ነገር የሚባሉ የዝንጀሮ ዝርያዎች አሉ። የዛ አይነት አስተሳሰብ ያለው አለ ገና እዛው ጋርዮሽ ላይ ተቸክሎ የቀረ ከኒያንደርታል ከሚባለው ዝንጀሮ ያልተናነሰ አስተሳሰብ ያለው በየቦታው ግን የሚርመጠመጥ ከሚስቱ ተደብቆ ከሌላ ሴት ጋር ይማግጣል። መጥቶ ልጆቹ ፊት የሚያሳያትን ለሚስቱ ልጆች እያዩልህ ነው። ከልጆችሽ እና ከባልሽ ተደብቀሽ ሌላ ወንድ ጋር ተኝተሽ ስትመጪ ባልሽን ሳስቢው ስትቀሪ በዚህ ምክንያት ስትገለማመጡ ልጆቻችሁ ያያል። እያዩአችሁ ነው። ኦኬ አሁን ልጅ ግዛ ይላሉ አይደል? አያውቁ ልጅ እንዴት እንደሚመጣ አያውቁ። አንተ አልነግር ብለህ ካልክ ትምህርት ቤት ይነግሩልሃል፣ ሳይንስ ያስተምሯቸዋል።
ቲኔጀር ሲደርሱ የወር አበባ እንዴት እንደሚመጣ የወር አበባው ከወንድ ዘር ጋራ እንዴት ሶሪ የወር አበባ ከመጣ በኋላ ያ የወር አበባ ማለት ምን ማለት እንደሆነ ከዛ በኋላ የሚመጣው አስከትሎት ሴት ልጅ ጡቶቿ ላይ የሚታይ ምልክት እና በሳይንሱ እና ኤክስ እና ዋይ ምናምን ነገር ብሎ የሚል እየደመሩ በቾክ እያራገፉ ያስተምሩላል እርኩሰቱንም ጽድቁንም ማለት ነው። አንተ ግን አስቀድመ እዚህ ከዘራ እዛ የሆነ ነገር እንኳን ባዕድ ነገር እንኳን ቢነገር አይ ይህንንማ ማሚና ዳዲ ከልጅነት አልነገሩንም ይላል። አለቅ አለቀ። ስለዚህ ልጅህን በሚሄድበት መንገድ ምራው። ለዚህ እኔ ወንድ ልጄን ስታድግ ጌታ እንደኔ ሚስት ይሰጥሃል እያልኩት ነው። የኔ ሚስት ማማ ናት እናትህ፣ እንደኔ ሚስት ይሰጥሃል። ለዛች ሚስት አስቀድመህ ለጌታ ታምነህለት ከዛም ደግሞ ለሷ ታምነህ ብዬ ስለው አሁን በባለፈው ሲነግረኝ ደስ አለኝ። ስጠይቀው ማለት ነው የወደፊት እቅድህን ንገረኝ ብዬ ስለው ካቀደው ውስጥ አንዱ የመጀመሪያ ሜሬጅ ነው። ሚስት አገባለሁ። አንድ ማን ነው የምታገባው ብዬ ጠይቁትኝ። እንግዲህ ጓደኞቼ ብሎ 1 2 3ቱን ጠራ። ግን አንድ ነው ያው የሚቻለው ጌታ አንድ ነው ብሎ ያለው ብሎ ሲል ለእኔ ብራዘር ለእኔ ጮቤ ነው ያስረገጠኝ። አንድ ነው የሚቻለው ብሎ የሚለውን ከልጄ አንድ በስሰማው ኦኬ ስንት ነው የሚቻለው? አንድ ቴንክ ዩ ሎርድ። አንድ ነው የሚቻለው። ጌታ የፈቀደው አንድ ነው አላለኝም። ይህን ከመስማት የበለጠ ምን የሚያስደስት ነገር አለ? አንዲት ሴት ያው ጓደኞቹን ጠራልኝና 3ቱም ሴቶች ናቸው በቸርች ያሉ። አንድ ነው የሚቻለው ግን ያው ለመምረጥ እንትን ብያለሁ ተቸግሬያለሁ አለ። በቃ እንደዚህ እያልክ ታሰግደ አንድ ቴንክ ዩ ሎርድ። የተመሳሳይ ጋብቻ በሚደረግበት ዓለም ላይ ቁጭ ብለህ አንተ ሚስትህን ከንፈር በመሳም ልጅህ ቢያይ ነውር ነው ብለህ ነገ ከሌላ ጋር ሲሳሳም ማየትን ያስተምሩልሃል። ታዲያ ምን እዛ ጌታ ኢየሱስ እርዳኝ በዚህ ጋር ወጥቼ ጸሎቴን አትሰማም። አንተ መጀመሪያ መቼ ጸሎት ህይወት ኖረህና ልጅህን ማሳየት በሚገባህ መንገድ አሳይ። ማየት የሚገባቸውን ያያሉ፣ ማየት የማይገባቸውን አያዩም። ከዛ ሳይንሱም እዛ ትምህርት ቤት የሚነግሯቸዋል። ከዛስ ልጅ እንዴት እንደሚወለድ ራሱ ሳይንሱ ይነግራቸዋል ትምህርት ቤት ሲማሩ። የወንድ ዘር ከሴት እንቁላል ጋር ሲገናኝ ኤክስ እና ዋይ ምናምን ነገር ብሎ የሚለው ያስተምሩላል። በኢየሱስ ስም ባለጉብኝ ልጆቼ ማየት የማይገባቸውን ትላለህ። የጋርዮሽ ማህበረሰብ ጋርዮሽ እኮ አልኩ። አሜሪካ ሀገር ነው የምትኖረው፣ ግን ጋርዮሻዊ አስተሳሰብ ነው ያለ። ኒያንደርታል ክረማግነን የሚባል አይነት የዝንጀሮ አይነት ማለት ነው። ሰው ተምሮ አይለወጥም ወንድሞቼ እናቶቼ፣ አንብቦ አይለወጥም። የማወራህ ጽድቅ ነው። ልጆች ያላችሁ ወንድሞቼ የሌሎቹን መለፋለፍ ተዉና እኔና እናንተ ቤተሰቦቻችን ሲያሳድጉን ኦኬ ምንም አልነገሩንም። ሊነገር የሚገባውን ነገር ምንም አልነገሩንም። እኔ አሁን ስለ ትዳር ማግባት ከአባቴ ምንም የሰማሁት ነገር የለም፣ ከእናቴ ምንም የሰማሁት ነገር የለም። ልጄ ስታገባ እንደዚህ ነው ምናምን ነገር ምንም አልሰማንም። እዚህ ውስጥ አሁን ስንቶቻችሁ ናችሁ ከወላጆቻችሁ ስለ ሴቶች ማለት ነው ከወላጆቻችሁ በተለይ በእድሜ ትልልቅ የሆናችሁ ከወላጆቻችሁ ስለ ወር አበባ የነገሯችሁ? ጥቂቶች ናችሁ ብትኖሩ። አሁን ቅድም ታግዬ ለልጄ እኔ በግልጥ እየነገርኳት ነው አለች። እሰየው። የምትኖረው አውስትራሊያ ነው። እታግዬ የጽድቁን መንገድ ነው እየነገርሻት ያለሽው።
እንዲህ ነው እናትነት እህትዬ፣ እንዲህ ነው እናትነት። ጋየድ ኦኬ። ከአንቺ ነው መስማት ያለባት ማሚ እያለችሽ ማለት ነው። የጽድቁን ጎዳና እናቴ እኮ ሳትደብቅ ነው የምታወራ። የተለ ዛሬ ባይሆን ነገ ታመሰግንሻለች ልጅሽ። አዎ ታዩ ይህንን መደዴ ትውልድ ነገር ያትታጊ እንደዚህ ማለት ነው። ስለ ወር አበባ ስለ ሆርሞን ለውጥ አሁን ኤጇ ነው እድሜዋ ትልቅ ነው ማለት ነው። ከወንድ ጋር የግብረ ስጋ ግንኙነት ብታደርግ ምን ሊፈጠር እንደሚችል ነገሯቸው። ካልሆነስ ነገ አፖርሽን እያደረጉ ልጆቻችሁ ከወንድ ጋር ሁሉ እየተኙ ነፍስ ገዳይ እንዳይሆኑ ማለት ነው። ትናገራለህ፣ ተናገር። ካልተናገርክ ግን ዩ ካን ጎ መሄድ ትችላለህ አንተ የአመፃህን መንገድ። ንገሯቸው። እድሜያቸው ከደረሰ ቲኔጀር ውስጥ ካሉ ንገሯቸው። አለቅ ሱሪ የጽድቅ መንገድ። ከዛ እንደዚህ አድርገህ ነው ትውልድህን የምታድነው። አትረሳውም መቼም። አሁን ታግዬ የነገርሻት ልጅሽ አይረሳውም። ልጅ እኔ ለመጀመሪያ የነገርኩት ወስጄ አሁን በኤጁ ህይወቱ ላይ ማለት ሰውነቱ ላይ ሆርሞን ለውጥ አለ። እድገት ዕለት እየጨመረ አለ። ለምን ባዕድ ይንገረው? ለምን ባዕድ ይንገረው? እኔ ነው የምነግረው ስለ ልጄ ማለት ነው። ለሴቶቹም እኛው ነን የምንነግረው፣ እኔና እናትየዋ። ይህን ተናግሬ ለሌሎች እድል ስጥ። ረጅም ሰዓት ስለያዝኩኝ ሞር እኔ የተናገርኩትኝ። አንዲት እህት እዚሁ የምኖርበት ሀገር ትኖራለች እና ልጇ ያለሷ ፍቃድ እጮኛ ያዘች። እድሜዋ 24 ነው። ምከረኝ ብላ መጣች ቤት ቡና እየጠጣ። በጣም ብዙ ጊዜ በስልክ ነግራኝ ነበረ። ልጇ ምርጫ ብላ ያለችው ወንድና እናትየዋ ልትመርጥላት ያሰበችው አልተገናኝም። ልጅየዋ ግን የመረጠችው ምንድነው? ወንድ ነው። እናትየዋ ደግሞ ልትመርጥላት የፈለገችው እሷም ወንድ ነው። ግን የእናት ምርጫ አልሆነም። ልጅየዋ እምቢ አለች። የወደደችው ይሄንን ነው። አንዳንዴ በወደዱት ነገርም ላይ ጣልቃ አትግቡ። እንደ ሀሳብ አቅርቡላቸው፣ ምከሯቸው። የማያምን እንዳይሆን እንዲጠነቀቁ ምከሩ፣ ጸልዩ። እና ነገረቻት። የልጅየዋ ቃል አሸነፈ። አልሰማሽም አለቻት እና ስብር ብላ መጣ። እባክህ ጸልይልኝ ኤርሚ አለች። ምን ሆንሽ? ልጄ የሆነ ወንድ ወዳ እና መክሬ አልሰማ ብላለች። አሳድጌ በጆግ የሚያህል ነገር ነው ስንጠጣ የነበረው። ሚስቴ ቡና አፍልታልን በትልቅ ሲኒ ማለት ነው። ቡና በወተት እየጠጣን እያለች ማለት ነው። እና ምን ነበር የፈለግሽው ብዬ ስላት እኔ ያሰብኩላት ወንድ ነበረ አይሆንም ብላለች። እና እሷ የመረጠችው ወንድ አለ እና ምን ይሁን ጸልይልኝ ጌታ ልቧን እንዲለውጠው። እኔ እኮ አንዳንድ እናቶች ደግሞ ደሜን የምታፈሉት እናቶች አላችሁ። ግርም ነው የምትሉኝ። እስኪ ምርጫው ለእሷ ተይላት። ይሄ እኮ ነው ጋርዮሽ አስተሳሰብ እያልኩትኝ አሉ። አንቺ እንድታገባ የፈለግሽው ፀጉሩን ከምከሞ የሚቆረጥ አይደል? እንደ አፋር ጎረምሳ መፋቂያ ይዞ የሚሄድ በዚህ በአውስትራሊያ በአሜሪካ ሆኖ እኔ ወንዶች ልጆች በትር ነገር ይዘው መፋቂያ ይዘው እንደዚህ ጥርሳቸውን እየፋቁ ሲሄዱ ጎፈሬ ከምከሙ አድርገው ሚዶ ነገር እንደዚህ እንደ ወሎ ገራገሩ ምናምን ነገር ሻጥ አድርጎ ሚዶን አድርጎ ማበጠሪያው እንደዛ ሰንደል ለኩሶ እንደዛ እንዲሄድ ነው የምትፈልጉት። እንዲህ ነገር የለም እህትዬ፣ እንደዚህ ነገር የለም እንዴ! እንደዚህ ነገር እኮ የለም ነው ብዬ የምለው።
በጌታ ነው ብዬ ስላት አይ ቲንክ አዎ እንደዛ አለችኝ። ሶ ምርጫዋን አክብሪላት አልኳት። እንዴት ይሆናል እኔ እንደዚህ አሳድጊያ እና አይሆን በቃ ሪቴት ምናምን ስታደርጋት ምክር እንዳልሰማ ስታውቅ እኔ ይቅርታ አድርጊልኝ አልኳት። በተመሳሳይ ጋብቻ ሴት ለሴት ወንድ ለወንድ በሚጋባበት ዘመን ላይ ሆኖሽ አንቺ እዚህ አሁን ያዙ ይልቀቁኝ ብሎ ማለት እንግዲህ ከብዙ ምክር ከብዙ ጸሎት በኋላ እኮ ነው። እኔም እኮ ለያዥ ለገራዥ ያስቸግራል። እና በተመሳሳይ ጋብቻ ትውልዱ እየነጎደ ባለበት ዘመን ላይ ሆነች ወንድ ልጅ አፈቀረች ልጄ ብለሽ እዚህ ጸሎት በሉልኝ ብለሽ የምትዩ እንደው እኔ ከዚህ በኋላ አልጸልይም፣ ከዚህ በኋላ ሁለተኛ እንደዚህ አይነት ምክር እንዳታማክርኝ አልኳታ። ሁለተኛ ቤቴ ደርሳ አታውቅም። እንደዚህ ነው በጽድቅ ቃል ነው ማባረርህ ማለት ነው። ሁለተኛ ቤቴ እንዳትደርሺ ምን ይሁንልኝ ብለሽ ነው ብዬ ስላት በኢየሱስ ስም አለች። እዛ ጋ ነቃች። አዎ እንደዚህ ነው። አንዳንዴ በገላትያ በኤፌሶን ካልገባህ በዘመኑ ትውልድ ላይ ይገባል። ወንድ ለወንድ ሴት ለሴት በሚጋባበት ዓለም ላይ ሆና ልጄ ወንድ አፈቀረች ትልልኛለች። እንዴ ታዲያ ምን ታፍቀር? የአንቺን ምርጫ የእናት ምርጫ ብላ ስላልተቀበለች ታዲያ ምን ታፍቀር? ሪቴት ነው ያደረጋት። ልክ እንደዛ ስነግራት እዛ በቃ ጌታ ምስክር ባንካሴ እንድትወጋ ድኩላ ጭብጥ ብላ ነው የወጣችሁ ከቤት። እኔ ተናግራት ክፉ ቃል ተናግራት ይሄን ቃል ስናገራት ምን አልክ ኤርሚያስ አለች። ተመሳሳይ ጾታ ተብሎ በሚጋባበት ዓለም ላይ ሆነሽ ወንድ አፈቀረች ልጄ እኔ የመረጥኩላትን ትታ እሷ ራሷ ምርጫ ያደረገችውን በሚያምን ወንድ አፈቀረች ብለሽ ያዙ ይልቀቁኝ ታያለሽ እንዴ እያልኳት በኢየሱስ ስም አለች። ሁለተኛ ጠይቃኝ አታውቅም። ከዛ በኋላ አለቅ አይደል? ልጅሽን ለልጄ ይባባላሉ አይደል? አውስትራሊያና አሜሪካ ካናዳ እኮ እየኖሩ ነው። አውሮፓ ኢትዮጵያና ኤርትራ ልጅሽን ለልጄ ነገር ትልጃለህ አይደል? ያለ ፍቃዳቸው በበለጸጋ ሀገር ላይ እየኖርክ ልጆትን ለልጄ ይዳሩልኝ ምናምን ነገር ብለህ በዛ አያቶቻችንና ቅድመ አያቶቻችን ማነሽ ቡሬ ብለው እያሉ ከብት በሚጠብቁበት ጊዜ የተናገሩትን ንግግር አሁን እዚህ አውስትራሊያ ላይ ልታጸድቀው ትፈልጋለህ? እንዴ የፀጉር አስተካከል እንኳን ራሱ ልዩነቱ የፀጉር አስተካከል ልዩነቱ እኔ አሁን ፀጉሬን የምቆረጥበት አቆራረጥ አለ። ያው ሰሞኑን በኬፕ ስለተገለጥኩባችሁ ካረሳችሁት በስተቀር ማለት ነው። እኔ የምቆረጥበት አቆራረጥ አለ። ራሴን የምቆርጠው ፀጉሬ እና ልጄን እስከተወሰነ ጊዜ ድረስ ቆረጥኩትኝ። አይ ቲንክ እስከ 8 ዓመት ድረስ መሰለኝ። ከ8 ዓመት በኋላ ፀጉር ቤት ውሰዱኝ አለ እና እናት ወሰደችው። ከዛ በኋላ እዚህ በቸርች ያሉ ወንዶች የሚቆረጡት አቆራርጣል። የድሮ ጎፈሬ የሚባለው አይነት ነገር ማለት ነው ስታይል። እዚህ ጆሮአቸው አካባቢ ላይ ትንሽ መለጥ መለጥ ያደርጋሉ። ዙሪያውን ትንሽ ነካ ነካ ያደርጉላቸዋል። ፀጉሩ እንዳለ ነው። ትንሽ በመቀስካ ላይ እንትን ብለው የሚበዛው ፀጉሩ አይቆረጥም። ፋሽን ሆኖ ማለት ነው። እና በባለፈው አረ ነው ፀጉር የሚያስተካክለው ሰውዬ የሆነ ቦታ ላይ ሄዶ ነው መሰለኝ እስኪመለስ ድረስ አደገበት በጣም። ላስተካክልህ ብዬ እኔ ጀመርኩ። ሲጀምር ወደ ቀድሞ አቆራርጥ እኔ የማውቀው አቆራርጥ ነው ወደዛ እንትን አልኩ እና ልቡ እዝን ብሎ ሼም በቃ በጣም እፍረት ተሰምቶት እንደዛ አስተካክየው ማለት ነው። ድሮ በማስተካከል አስተካከል ፀጉሬ እስኪያድግ ድረስ ብሎ ቤተክርስቲያንም ሲሄድ ሸፍኖ ነበር የሚሄደው። ትምህርት ቤት ግን ያው ግዴታው ስለሆነ አይሸፍንም እና በጣም ልቡ ተጎድቷል አለችኝ ማማ። ለእኔም ነገረኝ። ይቅርታ ጠየቅኩት። በቃ ዳግም እንደዛ አልቆርጥህም ብየው ማለት ነው።
አየህ እንዴት እኔን አሰማኝም? እኔ አባትን አይባልም። አረ ዶክተር ሽማግሌ ሳይሆን እኔ ራሴ የምቆረጠው አይነት ማለት ይሄ አሁን እኔ ቆረጥኩት። እኔ አሁን የምቆረጠውና እኔ ያስተካከልኩት ማስተካከል በራሴ መንገድ ነው የወሰድኩት። በቃ ልጄ እንደዛ የሚያምር ይሄ ነው ብዬ ማለት ነው። እነሱ ደግሞ የራሳቸው ስታይል አለ። ይሄ አሁን ያለው ትውልድ እኔ ጆንትራ የሚባል አቆራረጥ ነበር። ታውቁታላችሁ? በደርግ ዘመን እንደዚህ ወደኋላ እንትን ምንድነው ሸርተቴ ይመስልልሃል። ጆንትራ የሚባል አቆራረጥ ስትሰይ ያውቃል። ጆርናታ ነው ጆንትራ ስንት ሳያውቃል? ጆንትራ 77 ቁጥር ጻፉልኝ። ጆንትራ አቆራረጥ የሚባል በደርግ ዘመን የድሮ ዘፋኞች ሁሉ ጭምር በቴሌቪዥን ላይ እሱ ነው ሲቆረጡ የነበሩት። እነ ጥላሁን ገሰሰ ሁሉ ቮልታ ጆንትራ እንደዚህ። አዎ ቴንክ ዩ። አዎ አሁን እሱን እኔ ጆንትራ ልቁረጥ ብዬ ብል ምን ማለት ነው? ባባ ነው እኮ ብሎ የሚል ምን ዋዳዛት ሚን ብሎ ቢላይ ምንድን ነው ብዬ የምለው? እኔ ብያለሁ፣ አባት ብያለሁ ይባላል። እንደዚህ አይባልም። በዚያ ዘመን የነበረው ትውልድ የሚቆረጠው ስታይል ነው። አሁን በአሁን ዘመን ያለው ትውልድ ነው የሚቆረጠዋል። እና አሁንም ጆንትራ ልቁረጥ የጆንትራ ቁርጥ ለቁረጥ ብላችሁ የምትሉ ወገኖቼ ማለት ነው። አሜሪካና ካናዳ ቁጭ ብለን ስራ ተማር ብራዘር። ካልተማርክ ቤቱን ያጨስልሃል ልጅህ። ጆንትራ ቮልታ ነው የሚባለው ዶክተር አርቲስት ነው። ኦኬ እኔ ግን ጆንትራ የምትባለዋን ነገር ነው የማውቅልህ። እዛው ገጠር እያለ ጆንትራ ምናምን ነገር እያሉ ጆንትራ ቁረጠን ምናምን ነገር እንላለን። ጆንትራን ይሁን የሚበላ ይሁን የሚጠጣ ሰውዬ ይሁን እንትን ከብት አላቅ ያን አርቲስት ነው ምናምን ነገር አላችሁ እናንተ ማለት ነው። ልብስ አለ የሚለብሱት አለባበስ አሁን ስታይል ብለው ያመጡት በልጄ እድሜ ያለ አፍረተ ስጋቸውን የሚያሳይ አይደለም። ረጅም ሱሪ ነው የሆነ ፋሽን ብለው የሚገዙት ማለት ወላጆቻችን እና እኔም ግዛ ተብዬ ገዝተናል። አገር የሚያል ሱሪ ምንድነው እንደዚህ እየተጎተተ ብዬ ስላት በቃ ፋሽን ነው ጓደኞቼ ነው ባባ አረጋጋው አለች። እንዴት እኔን አሰሚኝ? በቃ እኔ በምልሽ ኖ በቃ እሷ ያንን እንደዚህ አሁን ፋሽን ነው ብሎ ያሉትን እሷ ራሷ እያደገች ስትመጣ ትተዋለች። አላየኝም? እኔ የድሮ ፎቶ ያሳየኋችሁ የለበስኩት ቱታ 3 ወንድ ያስገባል ከኔ ውጭ አለ። ፎቶ ለትዝታ ከፈለክ ላሳያችሁ ይችላል። የአቋቋም ስታይል ብታየው ተጣምሜ ነው የቆምኩት። በቃ እሱ ነበር ፋሽን የዛን ጊዜ ጋደል ብዬ ማለት አሁን ልጄን በእንደዛ አይነት አነሳስ ተነሳ ብዬ ብለው ምንድነው አሁን በየትኛው ቃል ነው ማሳመነው? በኤፌሶን ነው በገላትያ ነው ማሳመነው? እኔ እንደምቆመው ቁም ልጄ ምናምን ነገር ተብሎ ይባላል እንዴ? እነሷን ስታይል ብለው የሚቆሙበት አቋቋም አላቸው። አሁን ምን ሊወድቅ ያለ ቤት መስዬ ማለት ነው። ዘመም ብዬ ደግሞ ፎቶን የተነሳሁትኝ አስታውሳለሁኝ። እንትን ምንድነው ለገሃር መድን ድርጅት ህንፃዋ ታውቁታላችሁ? ለጋር ባስቴሽኑ ፊት ለፊት ትልቁ ማለት መድን ህንፃ ድርጅት እስሩ ፎቶ እንደሰናው የሆነ ፎቶ ኮዳክ ነው ምናምን ነገር ቢባል ነበር። እዛ ነው አልኩ። በጣም ናይስ። በቃ ማን ይሞታል? የአዲስ አበባ ልጅ ብቻ ነው እንዴ? እኔ ከገጠር መጥቼ ጠመን ብዬ ተነሳሁ። እሱ ፎቶ አለ ፌስቡክ ላይ አንዳንዶቹ ሙድ የያዛችሁበት። አሁን ልጄን በዛ አይነት አቋቋም ቆመ እንደዚህ ነው ፎቶ እንጂ እንደ አባቱ ወልገድ ብለህ ምናምን ነገር ብዬብል እኔ ራሱ ያስቀኛል። ያን ፎቶን አሁን ቦን እንደዛ ቆሜ አልነሳም። እና እሺ ጌታ ይባረክ። እግዚአብሔር ዛሬ እንደዚህ እንድናሳልፍ ከወደደ ምንድነው አንዴ
ዝጋው ይለኛል። ክሎዝ ዌይት እያልኩት ነው። ምንድነው? ምን ሆኖ ነው አካውንቴ? እሺ እና እግዚአብሔር ይባረክ። እሺ አንዴ ጠብቁኝ። ዝጋው ይለኛል። የሆነ ፓዝል ከሆነ የሚገጣጠም ኤርሚ የሚገጣጠም ፓዝል አለ። እሺ እሰማለሁ። አሁን ወገኖች ትሰማለህ? ኤርሚ የሆነ አፑን ክሎዝ አድርገው ወይም ምናምን ነገር ዝጋው እያለኝ ነበር፣ ዘጋሁትኝ። ወይ እና ጸጋ ያብዛላችሁ ፕሊስ። በተለይ ይሄ እኔ አሁን በዚህ ጉዳይ ላይ አወራለሁ ብዬ አልነበረም የገባሁትኝ፣ ግን በቃ የጌታ የጊዜው ሀሳብ ነው። ዝም ብዬ አላወራም። የጌታ የጊዜው ሀሳብ ነው። በባልና በሚስት መካከል፣ በልጆችና በወላጆች መካከል ፕሊስ ከሰራችሁት በላይ ስሩ፣ ካሰባችሁት በላይ አስቡ፣ ከጸለይነው በላይ እንጸልይ። ለጥፋት አይወልዱም ተብሎ እንደተጻፈ ልጆቻችን ለጥፋት እንዳይሆኑ በሰራዊት ጌታ በእግዚአብሔር ፊት እናንባ፣ እናልቅስ። ያላገባችሁ ወንዶች ትዳር እንዲሰጣችሁ፣ የትዳር አጋር የተባረከችን ሴት እንዲሰጣችሁ አንቡ፣ ጸልዩ። እህቶች የተባረከ ወንድን እንዲሰጣችሁ ጸልዩ። የእግዚአብሔር ስጦታ ጉድለት ያለበትን ቢሆን እሱ ይሻላል። እግዚአብሔር ካልሰጠው ጥሩ ነው ተብሎ ከሚባለው ይልቅ እግዚአብሔር የሰጠው ጎዶሎ እንኳን የሆነው ይሻላል። እሱ ጎዶሎውን ይሞላለታል። ልጆችም ስናሳድግ በምን አይነት አስተዳደግ፣ በምን አይነት ስርዓት ምንድነው ማሳየት እንዳለብን ማወቅ አለብን። አሁን እናንተ ብልግና ነው ብላችሁ ባልና ሚስት በልጆቻችሁ ፊት ከንፈሯን ለመሳም የሚስትን ከንፈር ለመሳም ከተጸየፍክ፣ የባልሽን ከንፈር ለመሳም ከተጸየፍሽ፣ ኦኬ እነሱ የሚኖሩበትን ዓለም የምንኖርበትን ዓለም ታዩታላችሁ። ኦኬ ብዙ የሚያዩታሉ። አይደለም በቪዲዮ በዩቲዩብ ላይ አይደለም በአካል ብዙ የሚያዩታል። ስለዚህ እልቅ ጽድቁን መንገድ ንገሯቸው። እኔ አሁን ሚስቴን ስስማት አሁን ሻይን ያደርጋሉ፣ ያፍራሉ፣ አባባ እና ማማ ምናምን ነገር ብለው ይላሉ። ኦኬ ደግሞ አንዳንዱ ደግሞ እራሳቸው ዛሬ ተሳሳሙ ብሎ ያሳስሙታል። ወይ ደግሞ ስመጣ አልሳምካትም ወይ ደግሞ አልሳምሽም ብሎ ይሏታል። በቃ ይሄን የሚደረገው እኛ ከተሳሳምን በኋላ የሰላምታ ያሰጣጥ ማለት ነው። ከተሳሳምን በኋላ ከሚስቱ ጋራ ብቻ ከአንድ ሴት ጋራ ብቻ ይህንን ነገ እንዲያደርገው ለልጃችን እየነገር ነው። በአካልም በቃልም እንነግረዋለን፣ በድርጊትም እናሳየዋለን። ለልጃችንም ከአንዱ ከምታገባው ወንድ ጋር ብቻ እንደዚህ እንድታደርግ እንነግራታለን። ይሄን የጽድቅ መንገዱ። ስለዚህ ልጄ ምን ያያል ማለት ነው? ከሀገሩ ሴት ጋር ስሳሳም አያይም። እንዲህ አይነት ከማማ ውጭ ይህን ድርጊት ከማንም ጋር እንደማላደርገው ነው እየነገርኩት ያለሁት። ስለዚህ አሁን ሌላ ነገር ቢያይ እኛ ቤት ባባ አሳይቶናል። በዚህ በመሳሳም ጉዳይ ከማማ ጋር ብቻ ነው። እኔም አንድ ሴትን ሳገባ እንደዚህ እንደማድረግ ነግሮኛል ብሎ ልጄ ላይ ንጹሕ ወረቀት ላይ ጻፍኩ ማለት ነው። የጽድቁ መንገድ ይሄ ነው። ከሚስቱ ጋር ከንፈር መሳሳም እኮ ነውር ነው፣ ብልግና ነው፣ እርኩሰት ነው እኮ ብሎ የሚል ስንት እኮ ትውልድ አለ እዚህ ውስጥ። ስንት እኮ አልኩ፣ ስንት አይደለም በመርፌ በማረሻ ብትወጋው እንኳን የማይገባው ማለት ነው። ከሚስቱ ጋራ ከንፈር ለከንፈር መሳሳም ብልግና ነው፣ ነውር ነው። እንዴት እንዲህ ይደረጋል? እኔ ማሚና ዳዲ፣ የአንተ ማሚና ዳዲማ በጋርዮሽ ውስጥ ነው የኖሩት። የኔና አንተ ማሚና ዳዲ ጨለማን ተገና አድርገው ማለት ነው። ሲሳሳሙ አይታይ፣ ሲጣሉ ነው የምናያቸው አደባባይ ላይ ሲደባደቡ። አይደለም እንዴ? ነው ባለመማራቸው ምክንያት ነው ያን እንደዛ ያደርጉት። ለእነሱ እናትና አባቶቻቸው አያቶቻችን እንደዛ አላሳዩቸውም። ለአያቶቻችን ቅድመ አያቶቻችን እንደዛ አላሳዩቸውም። ባለማወቅ እውርነት፣ እውቀት አልባ ሆነን ነይኖር ነው ያደግኑ። አንተ አሁን ኮሌጅ በጥሰ በጣጥሰ አሜሪካ፣ ካናዳ፣ አውሮፓ ተቀምጠ በነጮች መካከል ተቀምጠ ከነጮቹ የምትወስደው የምትማረው በጣም ብዙ መልካም ነገር አለ። እዩዋቸው ነጮቹ ከባላቸው ጋራ ሚስቶች ከንፈር ከንፈር ይሳሳማሉ። አይ ላቭ ዩ ሃኒ ብላ ማለት ነው።
ከእነሱ መልካሙ ነገር ትወስዳለህ ማለት ነው። አንተ ገና ባላምበራስ ዘርጋው የሚባሉ ሰውዬ አባት አሉ። እሳቸው ከሚስታቸው ጋር ልጆቻቸው ፊት ከንፈር መሳሳም ነውር ነው። በየሰፈር ግን ቅምጥ ውሽማ አስቀምጠው አሳድገዋል። ታመንና ኑር። እኔ አባቴ የስጋ አባቴ ሊሞት ጥቂት ዘመን ሲቀረው ነው ከጎረቤት ልጆች እንደወለደ ያወቅ ነው ራሱን የነገረን። ኦኬ የኔ አባት ጨዋ ነው አትበል ብራዘር። ስንት የተርመጠመጠ አለ ስንት። እሱንም ያወቅነው የዛችኛዋ ሴትዮ ባል ሲሞት ነው። አፍርጣ ነገረችው። ባልየው ሲሞት አፍርጣ ነገረችው። እነ ኤርሚያስ እኮ ወንድሞች ናቸው ብላ ነገረችው። በኋላ ስናይ ወንድሜ ማንጅራቱ ምናምን ነገር ፋሰርም ቁጭ። እኔ እኮ አብሬ እኮ ብይ ስጮት ነው ምንድን ብይ አልኩ። የገና ጨዋታ ስንጮት እኮ የነበረ ልጅ እኮ ነው። ምንም አልመጣልኝም አልኩ። የአንተ አባት ደግ ናቸው አይደል? ጨዋ ናቸው የኔ አባት። ምን ልታረግ ትችላለች? አሁን ማሚ እናቴ ሰማች። ጢሙን አስተካክሎ የኔ እድሜ እኩያ የነበረ ልጅ ከእናቶቻችሁ ውጪ ከሌላ ሴት ልጆች የወለዱ አባቶች ያሏችሁ እውነቷን ሲጻፉ 77 ቁጥር እስቲ እንግዲህ እናያለና ጽድቅ እኔ አባት ጋር ሲመጣ አይጥመለመልም። ቴንኪው ትሩዝ ሃኒ ቴንኪው። ይኸው 3 አለን 4 ዮዮ ዕብራዊ እህትየው አዎ ሳምሶን ማነ ኤርትራዊና ኢትዮጵያዊ ጥቂቶች ካልሆኑ በስተቀር ከእናቶቻችን እየተደበቁ በየጎረቤት ያልወለደ ወንድ አለ እንዴ? ይሄ ሁሉ ምስክሮች ናቸው። የእግዚአብሔር ልጆች አይዋሹ። ይኸው በሙሉ አይዋሹ። እና ከአባቶቻችን የወረስኑ ምናምን ነገር ብለን እሱን አሁን እነሱ እንዳደረጉት እኛ አናደርግም። ቁጭ ወልዶ ተገኘልህ ፋዘር ማለት ነው። እሱ ያልነገረን ሌሎችም እንደሚኖሩ በጣም እኔ እጠረጥራለሁ። ሳይተዋወቅ ስንት ሰው እኮ ይጋባል፣ ከራሱ እህት ጋር ይጋባል ማለት ነው። ስንቶች ሳይተዋወቁ ተጋብተዋል። ሳይተዋወቁ የራሷን ወንድም አግብታ የራሱን እህት አግብቶ የተገኙ ሁሉ አሉ። ከዛ ሲወለድ ልጁ በሽተኞች ይሆናሉ። አንድ ጂን አንድ ዘር ነውና አትደብቁ፣ እባክህ አትደብቅ። ታምነ ለጌታ ኑርለት፣ ታምነሽ ለጌታ ኑሪላት። አባዬ በሄደበት መንገድ እኔ አልሄድም። እዛው ጎረቤት እኮ አልኩ ብራዘር። ወልዶ ነው የተገኘው። በኋላ አስጠይቀው ነው እዚሁ ሀገር ሆኜ ስጠይቀው፣ አዎ ወንድም 2 ናቸው እንደውም ወንድሞቻችሁ ናቸው አለኝ። ዋት አባዬ አልኩት። አዎ ወንድሞቻችሁ ናቸው አለ። ምን እንላለን? ምን እንላለን? አድነን ከማለት ውጭ አሁን የአባቴ መንገድ ልከተል እንዴ? ታዲያ እኔ ታው እባክህ ከአባቴ የምከተለው እናም አልከተለው አለ። የአባቴ መንገድ ሊድ ብዬ ብልሱ ከእናቴ ውጭ ወጥቶ የወሰለተውን ሁሉ ውስልትና እኔ አሁን ሊድ እንዴ? አልሄድም እኮ ነው የምልህ። የአንተ አባት ከእኔ አባት የሚበልጥበት በጽድቅ ምንም ነገር የለም። ይኸው እዚህ በጣም ብዙ የእግዚአብሔር ወንዶችና ሴቶች ልጆች ጻፉ። ከእናቶቻችን ውጭ አባቶቻችን ከሌሎች የወለዷቸው እንደዚሁም እናቶችም ሁሉ ጭምር ተደብቀው ከሌላ ወንድ
አርግዘው ወልደው በመልክ የእናንተን ቤተሰብ የማይመስል ዲኤንኤ እንኳን ቢመረመር ጉድ የሚወጣ ዲኤንኤ ሳይመረመር ቁጭ የጎረቤት ልጅ የሚመስል ወንድም እህት ያላችሁ ሁሉ አላችሁ። የማ ችግር ነው? የእናት እቺን ኃጢአታቸውን ለመሸፋፈን ዛሬማ ፍርጥ አድርጌ ነው የምናገረው። በጣም ብዙ ነገር እቺን ኃጢአታቸውን አንዳንዱ አይታችኋል። አባታችሁንም አይመስልም፣ በዘራችሁ ውስጥም የለም። ከዛ ምን ይላሉ? እቺን ለመሸፋፈን የኢትዮጵያ እናቶች ያመጧት ፈሊጥ ምን ይላሉ? ያው ሴት ልጅ በምታረግዝ ጊዜ ያየችውና ያማራት ነገር ካለች በዛ ማነው ሴት ልጅ ልታረግዝ ስትል ያየችውና ያማራት ነገር ካለ ትጸንሳለች አለ። እንዴ ሴቶችን ማነው የያዕቆብ በግ ያረጋቸው? የያዕቆብ በጎች ናቸው። ሽምልምሌ ሲያሳያቸው ዥንጉርጉር አድርጎ ይላል እግዚአብሔር ራሱ እንደዛ ብሎ ስላለ ዥንጉርጉር አድርጎ በገንዳው ሲያረግ በጎቹ መተው በጠጡ ሳለ ጸነሱ ይላል። ያም እኮ በትር እኮ አይደለም ያጸነሳቸው፣ ያጸነሷቸው በጎቹን በጎች ናቸው ያጸነሷቸው። እና ያንተን እናት ኃጢአት ለመሸፈን ነውሩን ለመከዳደን እናቶችን በደላቸውን ለመሸፋፈን ያው እንግዲህ ሴት ልጅ ያየችውን ነገር ትጸንሰዋል ይችላል። ቤት በኩል ማየ ኧረ ተው ኤርሚያስ አይበሉኝ። ቤት በኩል እንዴት ሆነው ነው የጸነሱት? እርሶ እንዴ ቢኒያው እኔማ ዛሬ እናገራለሁ እናገራለሁ። ቤት በኩል እንዴት ሆኖ የያዕቆብ በጎች ይመስል ጸነስን ይሉዋል። ሽምልምል እርሶ የሚጸንሱት እንዴት ሆነው ነው? ከአቶ ዘርጋው ጋር ሳይገናኙ ማን ነው የሚያታልሉት? አይምልህ ያው እንግዲህ ጸነስ የለ ኤርሚያስ ብለው ይላሉ። በፍጹም አይጸነስም። በፍጹም እኮ አልኮት ጾም ነው። ከየት እንዳመጡ ሰምታችኋል? እንደዚህ አይነት ነገር እኔ ሰምቻለሁ። ሴት ልጅ ከዛ የእናት ወድ ዥንጉርጉር እውነት ነው። ከዛ የእናት ወድ ዥንጉርጉር ብለው ዥንጉርጉር ነው ምናምን ነገር ይለዋል። እንደዛ ተረት አለ። ከዛ ደግሞ አይ ቆንጆ በቃ ያዩት ሊወልዱ ሰሞን ያዩትም ወንድ ያው ይጸንሱታል ማለት እሱን ይመስላል ይለዋል። እንዴት ሆኖ እንዴት ሆኖ? በሳይንስ ነው በመንፈሳዊ ያስረዳኝ ቢኒ። ኧረ በምንም ይሄን ላስረዳ አልችልም። አየች የእናቶቻችን ብልጠት ትባላለች። እትይዬ ጌታ አይቶታል። ልቅ ፋዘር በሌሉ ቀን እርሶም ድዋ አድርገዋል። እውነቷችን ናት። አንቱም ሽማግሌው ሚስቶት ገበያ ሲሄዱ ጠላ አልጠጣ ብለው ሄደው እነ ወይዘሮ አቦዘነች ቤት ሰርተው የመጡትን መድኃኒዓለም አይቶታል። እንደዚህ ነው። እንደ ኮሶ የጎፈነነ የጽድቅ እውነት ማለት ነው። ይጠጡታል፣ ያሸሩ ዘበርጋም ሰምተዋል እንዳልሰሙ ዝም እንጂ እኛ ላይ 21ኛው መቶ ክፍለ ዘመን የሚኖሩ ምንም ፋሮች ናችሁ ብላችሁ ነው ሴት ልጅ ያየችውን ትጸንሳለች እንደ ያዕቆብ በግ ያረጋታል ብለው የሚሉ። የያዕቆብ በጎች እንኳን በትሩን አይተው ቢጸንሱም ያጸነሳቸው በትሩ አይደለም፣ ያጸነሳቸው በጎቹ ናቸው ያጸንሷቸው። ወንዱ በግ ነው ሴቷን በግ ያጸንሱት። እኛ ላይ በሳይንስም በመንፈሳዊም አትሸውዱንም። ካኑማ ኤርሚዬ ባይዘወይ በእኛ አባቶች ምናምን ጊዜ የቆመ አይደለም። አሁንም አሉ። የሚገርም ነገር ሴቶቹም ወንዶቹም ከባለ ትዳራቸው በላይ የሚሄዱ ማለት ነው። ሴቶቹም ከባሎቻቸው ሻይ ልጠጣ የሚሄዱ አሉ፣ ወንዶችም እንደዛው። ግን ያው በሃይማኖት ቤት ሽፋን እንዳትደበቁ ከየትኛውም እንትን አሉ። እግዚአብሔር አምላክ ግን ይሰውረን ነው። እኔ ያ ላንተ የተናገረ ሰው ይቅርታ አረገላት ለሚስቱ ታረቃት ወይስ አልታረቃትም ማወቅ ስለምፈልግ ነው። ከቻልክ ኤርሚዬ ስትመለስ ከሻይ ብትነግረን ደስ ይለኛል። በጣም ነው አንጀቴን የበላው እውነት በጣም ማለት ነው። ትዳር እንዲህ ያስፈራል እስክል ድረስ ማለት ነው። ወይኔ በጣም ነው ያሳዘነኝ። እሺ ማውራት የምትፈልጉ አውሩ። ያው ነው በቃ በመታመን ለመኖር ሞክሩ። ችግር ይኖራል። አዎ
እንኳን እናት አባታችሁ ካልወለዷቸው ባልና ሚስቶች ኖርማሊ ስታድጉ በቤትም ከቤት ከእናት ከአባት ከእህት ከወንድም ጋር መጋጨት ይኖራል። ግን ያ የእግዚአብሔር መንገድ እንዳያስታችሁ ተጠንቀቁ። በጣም 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 ማለት ነው። በተለይ አዳዲስ ጋብቻ የተጋባችሁ ሰዎች ተጠንቀቁ። ትንሽ በእናንተ ላይ ነው ብዙ ጊዜ ችግር የሚታየውና ጌታ ጌታ ይረዳችኋል። ለማንኛውም እግዚአብሔር አባት ይረዳችኋል። አቤት ወይ ማን ነው? መንደሪን ነኝ። መንደሪን። እሺ ቀጥይና። አይ ምትሉት ካለ ስላልሽ ነው። በጣም እውነት ነው። እኔ እንደ ክርስቲያን እንደ አንድ ፕሮቴስታንት በማንኛውም እምነት አሚን ሙስሊም ስለ ሙስሊም አላውቅም፣ ክርስቲያን እና ኦርቶዶክስ እንደዚህ መሆን አለበት አልልም። በጣም ይጎዳል። የሚጎዳው ደግሞ ማንን እንደሆነ ታውቂያለሽ? ለምሳሌ የተወለዱ ልጆች ሲያድጉ በእንደዛ አይነት መምጣታቸውን ሲያውቁ ደስ አይልም። ሁለተኛ ደግሞ እኔ ባለትዳር ነኝ፣ የልጆች እናት ነኝ። ኢማጂን ባልሽ ከሌላ ሰው ሄዶ ሲወልድ ወይም አንቺ ከእኔ ወይ ባሌ ከሌላ ሰው ብንሄድ ምን ያህል መራራቅ በመካከላችን እንደሚኖር፣ ምን ያህል ክፍተት እንደሚኖር፣ ትዳርሽን መናቅ፣ ቤተሰቦችሽን መናቅ፣ የሱን ቤተሰብ መናቅ፣ ባሌን መናቅ አድርጌ ነው ማየው። ሲጀምር አላስበውም እኔ ፐርሰናሊ እኔ ነው የምልሽ። እና አንዳንድ ሰው ግን ለአንዳንድ ሰው በጣም ቀላል ነው። እኔ ባሌን ሳገባ ልጃገረድ ነበርኩ። እዚህ ውስጥ ብዙ የሚያውቁኝ ሰዎች አሉ። ለምንድን ነው ከዛ በፊት መተኛት ሳያውቅ ሰው ነሽ የሚያሳስትሽ ነገር ይመጣል። ግን እግዚአብሔር ምን ይላል? እኛ ክርስቲያን ሆነን የተወለድን ልጆች ኢነሴንስ አያቶቻችን ወላጆቻችን ጴንጤ የሆኑ ሰዎች ባይሆንም እግዚአብሔርን አንድ ሰው ካወቀ ማግባት ለምን አስፈለገ? በጣም ብዙ ማውቃቸው ሰዎች ስላሉ ነው። የእውነት ነው የምልሽ። ይሄን ስትናገሩ የቤታቸውን ገበና እያወራችሁ ነው። በጣም ጥሩ ነው። ሰዎች መታረም አለባቸው። ሰዎች መጠንቀቅ አለባቸው። ዝሙት ኃጢአት ነው። እናንተ እንኳን በራሳችሁ ላይ አይደለም የሚለው ክርስቶስ ናችሁ አይደለም የሚለው የእግዚአብሔር ቃል። እና በጣም ከባድ ነው። እንደዛ ሆኖ ብቻ ሳይሆን ለምሳሌ አንቺ እንደዛ የመጣሽ ልጅ ብትሆኝ የሚሰማሽን ሳይኮሎጂካሊ ፊዚካሊ ኢሞሽናሊ ነው ዳሜጅ የምትሆኝው። እንደገና ደግሞ ያሉት እኔ አሁን የሆነ ከልጆቼ መካከል የሆነ ሰው ብቀላቅል እኔም ትዳሬ ሰላም አይኖረው፣ እኔም ሰላም አይኖረኝ፣ ባሌም ሰላም አይኖረው። በጣም መጥፎ ነው። እና የእውነት እዚህ የምትሰሙ ሰዎች ባል ያላችሁ ሚስት ያላችሁ ሰዎች ተቀደሱ። ምናልባት ቆንጆ ሴት ባለትዳር ልትሆኝ ትችያለሽ፣ የሚያሳስትሽ ሊመጣ ይችላል። ቆንጆ ወንድ ልትሆን ትችላለህ፣ የሚያሳስትህ ሊመጣ ይችላል። መጠንቀቅ በቃ ለጊዜያዊ ነገር እንትን ብላችሁ the rest of your life ሪግሬት የሚያደርግ ነገር አለመስራት። የእውነት ነው የምልሽ። እኔ ትንሽ እንኳን ባለትዳር ነኝ፣ ትንሽ እንኳን መስመር የጣሳ ጽሑፍ የሚመጣ መስሎ ከታየኝ ቶሎ ነው ከት ማድረግ ያለብሽ። የማያድግ እንትን ከምን ያስታውቃል አይደለም የሚባለው ነው። ልክ የሆነ አመጣጥ አይተን አዜ ክርስቲያን እንደ ሚስት እኛውም የአንድ ሰው ሚስት ነኝ፣ የሶስት ልጆች እናት ነኝ፣ የ30 ምናምን ዓመት ሴትዮ ነኝ። ኢማጂን በፕሮፌሽንም ብቲ በሃይማኖትም ብቲ በምንም ብቲ ይሄ የሚፈቀድ ነገር አይደለም፣ መወገዝ ያለበት ክፉ ነገር ነውና ልጆቻችሁ ራሱ አሁን እኔ አንዳንድ ሰው ያለው ነጭ ዜጋና ጥቁር ዜጋ ቀላቅለው የወለዱ ሳይፋቱ ትዳር ውስጥ ነው ተሳስተው ማለት ነውና በጣም ከባድ ነው። እዚህ ውስጥ ሆናችሁ የምትሰሙ ሰዎች የእውነት እግዚአብሔር አምላክ ራሳችንን የመጎሸም ራሳችንን የመግዛት ራሳችንን በቃ እንዴ ባል አለን አይደል እንዴ ሚስት አለኝ ባል አለን ብለን እንደ አዋቂ እንደ ጠቢብ ሴት እንደ አስተዋይ ባል as a married as a couple I want everybody like control themselves። ይሄን ያልኩ እኛ ከብት አይደለንም ሰዎች ነን። we can control ourselves እና በጣም ራስን መጠበቅን የመሰለ ነገር የለም። እግዚአብሔርን እናስከብራለን። ባሌ ይከብራል በእኔ የትም ሄጄ ባለመጋደሜ። እኔም በባሌ ኮንፊደንስ አለኝ። ባሌ ጨዋ ነው ላለው እኔም ጨዋ ነኝ ብዬ በኮንፊደንስ እንደዚህ ሶሻል ሚዲያ ላይ ጨዋ ነኝ ብዬ የማውራት ኮንፊደንስ ይኖራል። ለምንድነው እንደዚህ የምለው? ብዙ ሰዎች አሉ በዙሪያ ያሉ ማቃቸው ኢትዮጵያ ቬኬሽን ሚስታቸውን ጥለው ሄደው የሆነ ነገር የሚያደርጉ ባሎቻቸውን ጥለው የሆነ ነገር የሚያደርጉ አሉና መጠንቀቅን የመሰለ ነገር የለም። ራሳችንን እንጠብቅ። የሚገርማችሁ ነገር እኔ የዛሬ 15 ቀን
ኢትዮጵያ ሄደ አንድ ጓደኛችን ሚስቱና ልጆቹ እዚህ ናቸው። የእውነት ምን እንዳልኩት ታውቃላችሁ? ራስህን ጠብቅ። ብዙ የምሰማው ነገር አለ። እንዳትሳሳት። ክርስቲያን ነህ፣ የልጆች አባት ነህ። እንዴት መንደሪ እንዴት እንደዚህ ትይኛለሽ? እኔ እኮ ምናምን ሲል አይ ናው አይ ትረስት ዩ አይ ናው ዩ ግን ስቲል ቴክ ኬር ዩርሰልፍ። በቃ ይሄ ቃል እንዳትረሳ። የሆነ ሰዓት ላይ መንደሪ እንዲህ ብላኛለሽ ብለህ ክሊክ ያርግ ጭንቅላት ላይ ያልኩኝ የሚፈጠረውን ነገር ስለማቅ ነው። እኔ ድሮ ከወላጆቼ ጋር ከማግባቴ በፊት ሴንዲጎ ነበረ የምኖረው። እዚህ ውስጥ የማውቃችሁ ሰዎች አላችሁ እና ሴንዲጎ እየኖርኩ ከሴንዲጎ ዳር እያላቸው ከሴንዲጎ ሜክሲኮ የ25 ደቂቃ መንገድ ነው። ዳር እያላቸው ክርስቲያን ወንድሞቻችን ከሜክሲኮ ሴቶች ጋር ምን ከሴተኛ ዳሪ ጋር ሄደው የሚተኙዋሉ። እኔ እንደ እናት አዝናለሁ። እኔ ወንድም የሴትም ልጆች እናት ነኝና ልጆቼ እንደዚህ እንዲሆኑ አልፈልግም። እና ብዙ አላውራ፣ በጣም መጠንቀቅ። ሰው ባያይ እግዚአብሔር ያያል። የእውነት ነው። ሰው ላያየን ይችላል። እኔ አሁን ሰው ሳያየኝ ብዙ ነገር ማድረግ እችላለሁ፣ ግን የሚያይ እግዚአብሔር አለ። ቤተሰቦቼ እንዳያፍሩብኝ ይፈልጋለሁ። እግዚአብሔር እንዳያፍርብኝ ይፈልጋለሁ። እዚህ የሚሰሙኝ ጓደኞቼ እንዳያፍሩብኝ ይፈልጋለሁ። እና እግዚአብሔር ይርዳን እንዳንወድቅ። በዚህ ብቻ አይደለም፣ በብዙ ነገር በርቱ። ባለትዳሮች ብዙ ነገር በትዳራችሁ ሊገባ ይችላል። በልጆቻችሁ፣ በሪሌሽንሺፕ ቢሆን በምን ቢሆን ባውንደሪያችሁን ጠብቃችሁ። ክርስቲያን ከሆነን we need to have boundary. you know boundary ወርዱ አንድ ወርድ ሴንቴንስም አይደለም። it's only one word. you may say like ምንም ማይረባ ትንሽ ነገር ይመስላል፣ ግን boundary is very important. በጓደኝነት ወንድ ጓደኛ ካለኝ I need to have boundary. ሴትን ጓደኛ ይኖራችሁ ባውንደሪያችሁን ጠብቃችሁ ኑሩ። እግዚአብሔር ይርዳችሁ። እኔንም ይርዳኝ። እንደባለ ትዳር ትልቅ ሰው ነኝ፣ 30 ምናምን ዓመት ነኝ ብያችኋለሁ። ህፃን አይደለሁም። በእድሜ ትልቅ ነኝ አውቃለሁ፣ ግን ስቲል እኔ አንድ ነገር አለ። የ1 ዓመት ህፃን ወንድ ልጅ 1 ዓመቱ ነው። ኬንያዎች ምን ይላሉ? ልጅ እያጠባን አናመነዝርም፣ እንደው መሳሳትም ቢኖራሉ አትሊስት ያንን እንኳን ያከብራሉ። የምናጠባው ልጅ ቫይረሱ ከርሱ ወደ ልጃችን እንዳይተላለፍ አለች። ሆስፒታል ውስጥ አብራኝ መሳራ ናይጄሪያዊ ኬንያዊ ነበረችና ግን አራስ ልጅ ይዘው የሚያመነዝሩ ትልቅም ቢሆን በጣም ነውር ነው። ወርዱን ስናገር ይቅርታ መጨመላለቅ ልበለው። አም ሶሪ ቱ ዩዝ ዲስ ወርድ። መነካካት፣ ባላችሁን ማስደፈር፣ ሚስቶቻችሁን ማስደፈር። እግዚአብሔር ይርዳን በእውነት። እኔ በዚህ እድሜ ሴትዮ እንኳን ሆኜ you're beautiful ምናምን ብሎ የሆነ መስመር የጣሰ ቴክስት ሲመጣ ብሎክ፣ እግዚአብሔር ይስጠው። ብሎክ የሚባል ነገር አለ። ብሎክ አድርጉ ከህይወታችሁ። unnecessary relationship ብሎክ፣ unnecessary friend ብሎክ። እናንተን ወደ ሌላ ነገር you're beautiful, you're gorgeous, you're elegant, you're ምናምን እያለ የሚመጣ የክፉ መንፈስ ነው። ብሎክ አድርጋችሁ ዞር በሉ። የእውነት ነው የምላችሁ። ምክንያቱም it's not necessary ላይፋችሁን ሚዝረብል ሊያደርግ ነውና እግዚአብሔር አምላክ ይርዳን። ከአንድ እናት ከአንድ አባት ልጆቻችንን ወልደን እናሳድግ። ቀላል ሊመስላችሁ ይችላል እና ራሳችሁን ጠብቁ። በጣም ነው የምወዳችሁ። ልስማችሁ። ተባረኩ። የልጆቼ ባክግራውንድ እንዳይገባ። መንደሪኒ የጌታ ኢየሱስ ዘመንሽን ይባርክ። ተባረኪ። በጣም ተባረኪ። ባውንደሪ ኢዝ በጣም ቢዩቲፉል ወርድ ነው። ችግር የሆነው አሁን የማየው እሱ ነው። የወንድ ጓደኛ የሚሆን ምናልባት ነው በኮሌጅ በትምህርት ቤቶች በስራ ጓደኛ ሊኖር ይችላል። ግን በተለይ ሴቶች፣ ይሄን የምናገረው ወንዶች ቅዱስ ናችሁ እያልኩ አይደለም ፈጽማችሁ፣ ግን በተለይ ሴቶች በጣም ተጠንቀቁ። ምናልባት ባሎቻችሁ ጋር ችግር ኑሮ ጭቅጭቅ፣ ያው ችግሮች ይኖራሉ። የትኛውም ሰው ጋር ግጭቶች ይኖራሉ። መጋጨትም ቢዩቲፉል ነው። አንዳንዴ ባይዘወይ ቆንጆ ነው። መጋጨት ትማሩበታላችሁ። ባሌን ያስከፋሁት በዚህ ነው እና ሁለተኛ አላረገውም ይሄን ነገር ልመልስ፣ ወይም ሚስቴን ያስከፋዋት በዚህ ነው። መጋጨት አንዳንዴ አስተምሮ ሲሄድ ደስ ይላል። በጣም ቆንጆ ነው ለተግባባ ሰው ማለት ነው። ጥሩ ነው። እየታረሙ የሚሄዱ ነገሮች ይታረማሉ፣ ማይታረሙ ግን የትኛውም ተናደድን ብላችሁ ወንዶችም ሴቶች፣ በተለይ ሴቶች ግን እንዳትሸወዱ። እዚህ ጋር አቴንሽን ያገኘው ብላችሁ ውሸት ነው። ወይ ስራ ቦታ ነው፣ ወይ ካፌ ቦታ ነው፣ ወይ ጓደኛ ነው። ህይወትሽን አይኖርልሽም። ከባልሽ አይበልጥም። በፍጹም ፊት እንዳትሰጡ። በጣም 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 አደገኛ ነው። የፈለገ ነገር ቢሆን እሱን መጠንቀቅ በጣም ያስፈልጋል። በአብዛኛው ያው ወንዶች 1 2 3 ከተራመዱ በአራተኛውም እንደሚሆን ይታወቃል። አንዳንዴ ብዙ በጣም ግሪን ላይት ሲሰጣቸው
ምንም ባያረጉ እንኳን እንዴት ነው ከባልሽ ጋር የሚባል ጥያቄ ይቀጥላልና ይሄን ተጠንቀቁ። በጣም ቀልድ አይደለም። ትልቅ ነገር አለ እዚህ ጋር እግዚአብሔር የሚባል የእውነት እኛ አሁን እህቴ መንደሬን አንድ ባል ኢትዮጵያ ሊሄድ ይችላል። ሚስቱን ቁጭ አድርጎ የፈለገበት ቦታ ሊሄድ ይችላል። መታመን ለራሱ ነው። ሚስት ልጠብቀው ትችላለች በቤቷ የፈለገውን አድርጎ ሊመጣ ይችላል። ግን በበሽታ መቀጣት ይመጣል። የእውነት ነው የምላችሁ። በጣም በሰው ላይ ግፍ የሚሰራ ሰው ብዙ ጊዜ እየቆየ የሚመጡ የማያስፈልጉ በሽታዎች አሉ። ለምን? እግዚአብሔር ያያል። እግዚአብሔር የዘራነውን ሳያሳጭደን መቼም ነው ማይለቀን። በተለይ እኛ ክርስቲያኖች በስጋ ነው አጭደ ነው የምንሄድ እንጂ በመዳናችን እንኳን ድነናል። ግን በስጋ እናጭዳለን እና ተጠንቀቁ ፕሊስ። በቃ ይቅር። እኔ በተለይ አሁን እህቴ ያነሳችው ነገር እኔ የማየው ነው። በአካባቢ ኢትዮጵያ ሄደው ምን አድርገው እንደሚያመጧቸው አላውቅም። አንድ እህት አለች፣ ስሟን አልጠራም እዚህ ውስጥ። በጣም ነው ያዘንኩ ባሏ የሰራውን ስራ። ከልጆች በኋላ ተወልደዋል ልጆች፣ ረዥም ጊዜ ባልና ሚስቶች ናቸው። ኢትዮጵያ ሄዶ ግን በቃ በሁለተኛው ሄዶ ጋብቻ ነው መቶ ፈቷት ሄደ፣ ጋብቻ ነው ያደረገ። በጣም አገልጋይ የቸርች ስሙንም መጥራት አልፈልግም። በጣም ነው የሚያስለቅሰው የሚያሳዝነው። ለጊዜው እሷ የተጎዳች ይመስላል፣ ያልፋል። ከተወሰኑ ወራቶች በኋላ እሷም ትረሳለች። ያው ስትኖሩ ትረሳላችሁ። እሱ ግን አሉ ነው። ጌታ ይርዳው። ሊቀጣ የሚችልበት ነገር ቀላል አይደለም። አይናችሁ አይሳብ። የእውነት አይናችሁን ገርዙ። ሴቶቹም ደግሞ ቅድም እንደተባለው በመጀንጀን ብዙ ራሳችሁን አትስጡ። በቃ ብዙ ኦፕን እንደዚህ ክፍት ቦታ ብዙ አትስጡ። አንድ ሰው ጋር ካወራችሁ ደግሞ አንድ ሰው ጋር አውሩ። 5-6 ሰዎች ጋር እያወራችሁ ያገባችሁ ሰዎች በተለይ ትጎዳላችሁ መጨረሻ ላይ። ሁሉም ባል አይደለም፣ ሁሉም ሚስቱ ነው አይደለም የሚመጣው። ሁሉም ፈላጊያችሁ ወንዶች ባል አይደለም የሚሆኗችሁ። ሁሉም ፈላጊዎች ሴቶች ደግሞ ሚስት አይደለም የሚሆኑት። እኛ የእግዚአብሔር ሰዎች ነን። በእግዚአብሔር ክልልና በእግዚአብሔር ሕግ የምንሄድ ስለሆነ አምላካችንን መጠየቅ ነው እንጂ ለተገኘው ሰው ሁሉ በቃ ተሳቀልኝ ተብሎ እኔ እንደዚህ አይነት ነገር በጣም ነው እንትን የሚለኝ የእውነት። እግዚአብሔር ይርዳን። በተረፈ ግን በጾም በጸሎት በእግዚአብሔር ነገሮች መትጋት። ጌታ ይባረክ። ደግሞ የቲክቶክ አለ ቢዚ ያርጎናል ብዙዎቻችን ትርፍ ነገር እንዳናረግ። ጌታ ይባረክ እና እየተጠነቀቃችሁ በቃ አንድ ሚስት ከተሰጠች ለአንድ ወንድ ሚስት ነች። አንድ ባል ከተሰጠ ባል ነው። በተለይ እኔ እንጃ ለምን እንደሆነ አላውቅም፣ ሴቶች እንዳትታዘቡኝ፣ ወንዶች ሲያለቅሱ ማየት እኔ አልወድም በአብዛኛው። ለምን እንደሆነ አላውቅም። በጣም ልቤ ይራራልና ቅድም ኤርሚ ያወራን ወንድም በጣም ነው አንጀቴን የበላኝ ከቅድም ጀምሮ እስካሁን። በጣም ነው የሚያሳዝኑ። የእውነት ነው ወንዶች ሲያዝኑ የሚያዝኑት። ያ እና እህቶች ግን ጀግና ሁኑ። ባልን የምትሰራ እህት ነች። የእውነት ካዳመጠሽና የሚሰማሽ አይነት እድለኛ ሆነሽ የሚሰማሽ አይነት ባል ከሆነ ቬሪ ፖዚቲቭ ከሆነ እድለኛ ነሽ። ቤትሽን ጠንቀቅ ብለሽ መስራት ሲሪየስ መሆን ነው። ጓደኛ፣ ዘመድ፣ እህት፣ ወንድም፣ ጎረቤት ምናምን በፍጹም በትዳራችሁ ውስጥ አታስገቡ። ትልቁ አበሻ ጋር ጭቅጭቅ ያለው አከሌ እንዲህ ብሎ አከሌ እንዲህ ብሎ እናቱ የእሷ እናት ምናምን አትጨምሩ። በቃ አታስገቡ። ባልና ሚስት አንድ ናቸው። ፎከስ አድርጋችሁ ወደ ላይፋችሁ በቃ ጀግና እግዚአብሔር ሰዎች ናቸው። አምላካችሁን እያስከበራችሁ በእናንተ ምሳሌ ሆኖ ሌሎቹ ደግሞ እንዲያገቡ ፍች ምሳሌ እንዳትሆኑ ነው። በፍጹም የተከለከለ ነው። እግዚአብሔር ምን ይላል? ፍችን እጠላለሁ። በቃ እኛ የእግዚአብሔር ልጆች ነን ካልን ደግሞ እሱ የሚፈልገውን ማድረግ ነው። ምሳሌ መሆን ያስፈልጋል እና እግዚአብሔር አባት እግዚአብሔር አምላክ እንደ ልብ እንደ አእምሯችን እና እንደ ፍላጎታችን የሚጠቅመንን ያደርግልን። እኛ እንደምንፈልገውም ሳይሆን እግዚአብሔር የሚጠቅመን ላይ ይጣለን ነው የሚባል። ያገባችሁ ደግሞ አንዴ ገብታችሁበታል፣ ወደኋላ የለም። በቃ አንድ ምሳሌ ልንገራችሁ። ወላጅ አባቴ ነገረኝ ባለማግባት ምን እንደሆነ ጠይቀው። በር የሌለው ቤት ውስጥ በብረት የተሰራ መስኮትም በርም የሌለው ሁለታችሁ ገብታችሁ ቁልፉን ወደኋላ ጥላችሁ የምትዘጉት በር ነው ይለኛል ሁሌ። ስትጋጭም ጣራ ላይ ደርሰሽ ነው የምትወርጂው። እሱም እንደዛው ግድግዳ ላይ ተጋጭተሽ እንጂ በር ከፍቶ መሄድ የሚባል የለም። በቃ ታሽገሻል እዛ ውስጥ፣ እንደዛ ማለት ነው ይላል። እና ይሄን እያሰባችሁ ኑሩ።
እንግዲህ በጌታ አዲስ ፍጡር የሆነ ሁሉ ባል ጌታን የማያውቅ ቢሆን ሴቶች ጌታን እንዲያውቅ አስተምሩት። በጣም በዊዝደም ድንገት አንድ እህት ጌታን እዚህኛ ጋር ተቀብላ ምናልባት ባሏ ጌታን ባያውቅ በቃ እኔ አዲስ ፍጡር ነኝ እሱስ ቢቀርስ ምናምን እንዳትሉ። ባሎቻችሁ በእናንተ መልካምነት ጌታን ያገኙና ሊድኑ ይችላሉ። ወንዶችም እንደዛ። የማታምን ሚስት ያለህ ባል ጥለሃት እንዳትሄድ በፍጹም። ምንድነው ማድረግ የምትችለው? በብዙ ጸሎት በመልካም መቅረብ። ያንተ ጌታ ከሁሉ እንደሚበልጥ ታጋሽ አምላክ እንደውም በአንተ ላይ ስታየው ወደ አንተ ትጠጋለች። እና ይህን ላለው ተባረኩልኝ። ግን ማውራት የምትፈልጉ ልጆች ካላችሁ እንደው ኤርሚዬ ሻይ እስከሚጠጣ ድረስ ነው እኔ እየተናገርኩ ያለው እንጂ ትዳር ቀልድ አይደለም። በቃ እኔ አንድ ሴት ራቁቷ ልተኛ የምትችል ባሏ ጋር ነው። አባቷም ጋር፣ እናቷም ጋር፣ እህቷም ጋር፣ ወንድሟም ጋር አይደለም። አንድ መሆን ማለት ይሄ ነው። በዚህ ደረጃ አብራው የምትጓዘውን ወንድም ከላዩ ላይ ሄዳችት ማድረግ እሱ ኧረ በጌታ በኢየሱስም በክርስቲያኑ ላይ በተለይ አይሁን። የእውነት አይሁን። እግዚአብሔር አያርገው፣ ወደኛም አያምጣው። በጌታ ስም የታሰረ ይሁን። ግን ደስ ብሎኛል ነገሩ ስለተነሳ። ዛሬ ብዙ ጊዜ እንደዚህ አይነት ነገሮች ውስጥ ብዙ መወያየት ጎበዝ አይደለሁም። ኧረ ጎበዝ ነሽ ብርዬ። ጌታ ግን አለ አይደለ ልክ የትዳር ኤክስፒሪየንስ እንዳለው ሰው አድርገሽ ነው እያልሽ ያለሽው። ተባረኩልን እዚህ ያላችሁት ሁላችሁም። ኤርሚ የተባረክልን ሁላችሁም። ዘትሩዝ ቢንዬ እብሩዬ ተባረኩ እህቶች ወገኖች። ከ30 ደቂቃ በኋላ ልጆቼን ከትምህርት ቤት ስለማነሳ ዘጋለሁኝ። እስከዛ ድረስ ጨርሱ በ30 ደቂቃ ውስጥ። ቴንኪዩ። ያ ወንድም ቅድም ጠይቅሽኝ እየሰማው ነበር። ነገራቸው ብዬው እነግራለሁ ብሎኝ መረጃውን ይዞ እንደሚሄድ መሪዎቹ ጋር እና እሱ ከዛ በኋላ ደውሎልኝ ነበር። እኔ በቃ ስላመመኝ አይ ቲንክ በወቅቱ ሜሴጁን ማለት ስልኩን አንስቼ አልመለስኩለትም ስላላየሁት ማለት ነው። እና መልሼ አልደወልኩለትም። በቃ ግን ስሙን ባልጠቅስም አገሩን ባልጠቅስም ለማስተማሪያነት ግን ይሆናል። እና አሁን ማማ ስለመጣች አሁን እየሰማች ነው። ማማ እናስታውሳለን፣ የሆነ ቃል እንገዛ እየሄድን ነበር። ደውሎ የነገረን ለእኔ ሚስት ብሰማም ችግር የለውም አንተ ማለት ሚስት አንተ ማለት ስለሆነች ሚስጥሬን አውጥታችሁ አትናገሩም ብሎ አለ። ስም አልጠቀስንም፣ ግን ለማስተማሪያነት ግን እንዲሆን እጠቀምበታለሁ ብዬ እሺ ብሎ ስላለኝ ነው የተናገርኩት። እና ተባረኩ፣ ቀጥሉ። ከ30 ደቂቃ በኋላ ዘጋዋለሁ። እሺ አጠር አድርገን እንትን እንላለን። እሺ ኤዱዬ እያወራች ነው መሰል፣ አንቺ ማጠር አድርግሽ ሌሎቹ። እሺ ቀጥሉ። ሰላም ልበላችሁ ብዬ ነው መጀመሪያ። ሁላችሁንም ሰላም ብያለሁ። ተባረኩ። በእውነት ስለ ጋብቻ፣ ስለ ትዳር፣ ስለ ታማኝነት እንዲሁም ደግሞ ስለ ያልተፈለገ ዝሙትና ያልተፈለገ ቺት። በእርግጥ ዝሙት የሚፈለግም የሚወደድም የሚደነቅም አይደለም። በዛ ላይ ደግሞ እግዚአብሔር አብዝቶ በተለይ መጽሐፍ ቅዱስ በጣም ብዙ ቦታ ስለ ዝሙትና ስለ ጠንቅነቱ በጣም ይነግረናልና ከመጽሐፍ ቅዱስ አንድ ቃል ላንብብላችሁና ከዛ እንትን እንላለን። ሁላችንም የምናውቀው እንትን ነው ቃል ነው። ሚልክያስ 2 ከቁጥር 14 እናንተም ስለምንድን ነው ብላችኋል? ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች እርሷን አታልሃትና እግዚአብሔር በአንተና በልጅነት ሚስትህ መካከል ምስክር ስለሆነ ነው። አሁን በጋብቻ ጊዜ እግዚአብሔር ነው ምስክር። 3 ሰዎች አሉ፣ በሴትና በወንድ ከዛኛው ወገን ከዚህኛው ወገንም ያው ስናገባ እንዳደረግ ነው ያገባ ነው እናውቃለን። ምስክሮች አሉ። ግን በመካከል በባልና ሚስት መካከል እግዚአብሔር ነው ምስክር። ከዛ ምን ይላል? እግዚአብሔር የህይወትን መንፈስ አንድ አድርጎ ጠብቆ የለምን? ጋብቻ የህይወት መንፈስ ነው። እርሱም የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። አሜን፣ ሃሌሉያ፣ ክብር ለጌታ ይሁን። ማንም የልጅነት ሚስቱን አያታልል። አሁን በቃ በጣም በመንፈስ አድርጎ ነው ያሰረው እዚህ ጋር ጋብቻን ማለት ነው። ከዛ ምን አለ ቁጥር 16 ላይ መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር፣ ልብሱንም በግፍ ስራ የሚከድነው ሰው እጠላለሁ። አየሽ፣ ልብሱን በግፍ ስራ የሚከድነው በጣም ዝሙት በጣም የግፍ ስራና ኃጢአትነቱን ሲገልጸው ማለት ነው። የሰራዊት ጌታ እግዚአብሔር ስለዚህ እንዳታታልሉ
መንፈሳችሁን ጠብቁ። በቃ ዝሙት መንፈስን ነው የሚያታልለው። በቃ ምንም እረፍት አይሰጥም። በጣም ይወቅሳል። ውስጣቸውን ውስጥ ይወቅሳል። በእውነት እንኳን ክርስቲያን ሆንን እንኳን በጌታ ሆንን እና በውድቀትና በመነሳት መሄድ ሊኖር ይችላል። ለምሳሌ ክርስቲያኖች ሆነው ፍቺ እያየን ነው። አሁን በጌታ አማኞች ሆነው በጣም ፍቺ እያየን ነው እና ውስጣቸው ግን ይወቅሳቸው ይሆናል። ውስጣቸው በጣም ይወቅሳቸዋል፣ በጣም ይወቅሳል። እና እንዴት ነው በተለይ በኦሪት ጊዜ እስራኤላውያኖች ሊሆኑ ይችላሉ ወይ ደግሞ ከዛም በፊት የነበሩ የካህን ልጆች ሊሆኑ ይችላሉ። የካህን ልጅ ከልጁ ሰው ጋር ብትጋባ እርሷም የተቀደሰውን ቁርባን አትብላ። የካህን ልጅ ግን ባሏ ቢሞት ወይንም ብትፋታ ልጅም ባይኖራት ብላቴንነቷን እንደነበረች ወደ አባቷ ቤት ብትመለስ ከአባቷ እንጀራ ትብላ፣ ልዩ ሰው ግን ከእርሱ አይብላ። አሁን ይሄን ነገር እነ እብሩ ናችሁ በደንብ ስለተማራችሁት የብሉይ ኪዳኑን ነገር ኤርሚን በደንብ ይገልጸዋል ብዬ አስባለሁ። ነገር ግን እንደ ፍቺና እንደ ቺት እግዚአብሔር የሚጠላው ነገር የለም። ያገባች ሴት ባሏ በህይወት ሲኖር ከእርሱ ጋር በህግ ትታሰራለች። በቃ የጋብቻ ህግ ትታሰራለች። ባሏ ቢሞት ግን ስለ ባሏ ከህግ ተፈታለች፣ ነፃ ነች። በህይወት እያለ ግን በጋብቻ ህግ የታሰረች ነች። በምንም አይነት አንድ ባል ለአንድ ሚስት፣ ሌላ እንደዛ አይደለም። ሌላ ነገር ማየት አይቻልም። እና በተለይ መንደሪንዬ በደንብ ነበር ስትገልጨው የነበረውና እኔ አሁን ልጆች አሳድግ ያለው ያው ሲንግል ነኝ። እነብሩ ያውቃሉ። ባለቤቴ እርሊ ነው ወደ ጌታ የሄደው፣ እርሊ በሙሽርነት ዘመኔ ማለት ነው። ግን ቢሆንም በእውነት አማኝ እንደሆንኩኝ ብዙ ሰው እዚህ የሚያውቁኝ አይደፍሩኝም። አለ አይደለ? ይሄ ያልተፈለገ ነገር እኔም ያልተፈለገ ሪሌሽን ምንም ነገር እንትን አልልም። በቸርችም ይሁን በሌላ ቦታ ያው ከዓለማውያኖች ጋር በልዩ ነገር ልንገናኝ እንችላለን። በስራም ይሁን በለቅሶ ቤትም ይሁን በቤተሰብ ሮቴሽን አለ ምን አለና ብዙ የምንገናኝባቸው ነገሮች አሉ ከብዙ ሰዎች ጋር። ነገር ግን እንደ እንትናችን ነው፣ እንደ ውስጣችን መንፈሳችን እንደጠነከረው ውስጣችንና መንፈሳችን ለልጆቻችንስ ምን አይነት መስታወት ነው የምንሆነው? ልጆቻችን እዚህ የሰለጠነ ሀገር ነው ያሉት። የሚያዩት ነገር መጀመሪያ ከቤት ነው የሚያዩት እና ምንድነው በጣም እንደ ጋብቻ መንፈስን የሚጠይቅ ነው። በቃ ጋብቻ አንድ መሆን ባልና ሚስት ስጋቸውም መንፈሳቸውም ነው አንድ። ከፍጥረት መጀመሪያ እግዚአብሔር ወንድና ሴት አደረጋቸው ገና ከፍጥረት መጀመሪያ። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል። የሚተባበረው ከዛች ከተሰጠችው ሚስቱ ጋር ብቻ ነው። መተባበር ማለት ደግሞ ቅድም እብርዬ ስትዩ እንደነበር አንዲት ሴት ከባሏ ጋር ብቻ ነው የምትተኛው። ራቁቷን ሆና ልብሷን የፕራይቬሲ ሆና የምትተኛው ከባሏ ጋር ብቻ ነው፣ ከሌላ ጋር አይደለም። ሌላ ነገር ብታደርግስ ወይሱ ሌላ ነገር ቢያደርግስ የህሊና እረፍት የለም። እንደ ዝሙት የሚጸጽት ነገር የለም። ዝሙት በጣም ይጸጽታል። ብዙ ሰዎች እንደዚህ አሁን ቅርብ ጊዜ እንደውም እንደዛ የሆነ ሰው እንደዛ ሲለኝ ነበር። አሁን እብርዬ ስም አንጠራ ምንም አንልም፣ ያው እነሱ እንኳን ያው በጌታም አይደሉም። ግን ኤዶ አንቺ እንትን ስለሆንሽ ጸልይልኝ፣ አንቺ ጸሎት ስለምትወጪ ጸልይልኝ፣ ምን ነው እንደዚህ አድርጌ ከባለት አድርጋ እና እሷም እሺ ብላ ሄደች። አዎ ሄደች ተደብቃ ምናምን። ከዛስ አሁንስ ተወቅ አቁመዋል? አይ ላቆመው ስላልቻልኩኝ ጸልይልኝ። እሺ በጣም ደስ የሚል ጸሎት አብረን ጸለይን። ጸሎት አላቅም በማለት ነው እንደዛ ያደረገው። ልጁ ግራ ገብቶት ነው። እና ውስጤን ይወቅሰኛል። ውስጥ ይወቅሳል፣ በጣም ይወቅሳል። ህሊና ይወቅሳል። መንፈስን ነው የሚወቅሰው። እና ጴጥሮስ ሲጽፍልን እናንተ ሚስቶች ሆይ ከባሎቻችሁ ለአንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹህ ኑሯቸውን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲያገኙ ተገዙላቸው። ቆይ ኤዲ እዚህ ጋር ቅድም እናገራለሁ ብዬ የረሳሁትን በተለይ በጣም ታማኝ ሆናችሁ ይህን ነገር ከዚህ ነገር ውስጥ መውጣት ፈልጋለሁ ብላችሁ የምትሉ እህቶች ወይ ወንድሞች ካላችሁ ለምሳሌ ከሚስቶቻችሁ ጋራ ወንዶች በተናጠል ማለት ነው ከሚስት ጋራ የግብረ ስጋ ግንኙነት ካደረግክ በኋላ የጊልቲነት የበደለኝነት ስሜት የሚሰማ ወንድ ወይ ደግሞ ከባልሽ ጋር የግብረ ስጋ ግንኙነት ካደረግሽ በኋላ የበደለኝነት የጊልቲነት መንፈስ የሚሰማችሁ እህቶች ካላችሁ 77 ቁጥር ጻፉልኝ። ካላችሁ ስላሉ አንዳንድ ሰዎች ስላሉ ማለት ነው። ኤርሚዬ በውስጥ ጻፉልኝ እንጂ እዚህ ላይ ግድ የለም። እዚህም ከፈለጉ ይጻፉ፣ ካልሆነም በውስጥ ጻፉልኝ። ካላችሁ በውስጥ መስመር ይሄ ሁለት ነገር ነው። አንደኛ
እሺ በውስጥ ጻፍልኝ። እሺ ቴስት አንደኛ አገልጋዮች ሊረዷችሁ ይገባል። ኃጢአት ያልሆነው ነገር ኃጢአት ሆኖ እንዲታይ የጊልቲነት በደለኝነት ስሜት እንዲሰማችሁ የሚያደርግ የክፉ መንፈስ ተጽዕኖ ነው ወይ ደግሞ ሌላ አለ። እሱን እዚህ ማናገረው ግን ቤተክርስቲያን መሪ ካላችሁ ሂዱና ንገሩት። አንዱ በክፉ መንፈስ ሰዎች ማኒፑሌትድ ሲሆኑ እንደዚህ አይነት ፊሊንግ እንዲሰማቸው ያደርጋል። ሰይጣን ነው ያን ያደረገው፣ መንፈስ ቅዱስ አይደለም። ልብ በሉ። በህጋዊ ጋብቻ ውስጥ በአንድ ሴትና በአንድ ወንድ መካከል የሚደረግን የግብረ ስጋ ግንኙነት እግዚአብሔር የሚቃወመውና የበደለኝነት ስሜት እንዲሰማ የሚያደርገው ጉዳይ የለም። ሌላ ሮንግ መንፈስ አታክ የሚያደርግበት መንገድ አለ። አገልጋይ ካለ አገልጋይ እንዲረዷችሁ ጠይቁ። ተባረኩ። ኤዲዬ መቀጠል ትችላለች። ቴንክ ዩ ስላስታውሽኝ። እሺ ኤርሚዬ፣ ደግሞ ጥያቄው በጣም ይገርማል። አሁን የጠየቅከው ጥያቄ ኤርሚ፣ ባልና ሚስት ሆነው ከግብረ ስጋ ግንኙነት በኋላ በደለኝነት የሚሰማቸው የገዛ ሚስታቸው የገዛ ባላቸው ሆነው ሳለ ማለት ነው አይደለ? ልክ ነው። ልክ ነው። እንደዛ አለ ወይ? ይሄ መንፈስ የክፉ መንፈስ ነው ወንድሞች፣ እናቶች። ልዩ የሆነ ልምምድ በህይወታችሁ ውስጥ እናንተ ለሰው ልትናገሩት ያልፈለጋችሁት ልዩ የሆነ ልምምድ አለ ማለት ነው። እኔ እኮ የሚገርምህ ኤርሚ፣ ያው አማኝ አይደለም ልጁ፣ በጣም ጨንቆት ነው። ኤዲ አንቺ ጸሎት ስለምትወጂ ጸልይልኝ ብሎ እንትን አለኝ። አማኝ አይደለም ልጅቷም ያው አማኝ፣ ግን እሷ ባለትዳር ነች፣ እሱ ትዳር የለውም። እና እንደዚህ ተለማምደው የተለማመደውን ነገር እንዲነሳለት ነበር። እንደዛ ደግሞ እግዚአብሔር ይመስገን በጣም እከታተለዋለሁ፣ ጠይቀዋለሁ እና በጣም ጥሩ ነው ያለሁት። አሁን ወቀሳ ውስጡን ይወቅሰዋል እና በጣም መንፈስ ይወቅሳል። አንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 10 ምን ይላል? ሚስት ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ፣ ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ አለ ሐዋርያ ቅዱስ ጳውሎስ። እና መለያየት በራሱ የርቀት ልዩነት ምናምን እሱ ራሱ በጣም ፈተና ነው። በጣም ፈተና። እዚህ ያላችሁት በጣም የርቀት ነገር ቶሎ ቀረብረብ ቢባል ጥሩ ነው። ቶሎ መቀራረቡ ጥሩ ነው። ያ ራሱ በጣም ወደ ፈተና ያስገባል፣ ያልተፈለገ ፈተና ውስጥ ያስገባል። እና ይሄንን ነው ምለው። ሌሎቹ ቀጥሉ። ኤርሚዬ ሰዓት ስለሌለው ሌሎቹ ቀጥሉ። ተባረኩ። ያጠራ አድርጋችሁ ቢኒ ያለ እብሩዬ አንድ ነገር ልናገር። አሮን ያለ አሳጥራ በጣም አጢራ ነው ማለት ነው። ቤተክርስቲያን ህፃናቶችን እንዳስተምር ፈቀደችልኝና ኦልሞስት አሁን 1 ወር ሆኖኛል፣ 4ኛ ሳምንቴ ማለት ነው። እና ሴቶቹ ልጆች በቋንቋ በትምህርት ቤት በሚነገር ቋንቋ ብሮ ይባባላሉ ማለት ነው፣ ሴቶች ከሴቶች ጋር። እና ኩጂሰይ እንዴት ነው ብሮ ምትያት? እሷ እህትሽ ነች፣ ሴት ነች። ሴት ብሮ አይባልም፣ 2 ጾታ ነው ያለው ስል ኖ አለች። የ10 የ11 ዓመት ልጅ ነች። 3 ጾታ ነው ያለው፣ ወንድ አለ ሴት አለ፣ ነን ባይነሪ አለችኝ። የክርስቲያኖች ልጆች ናቸው። ቸርች ውስጥ 3 ጾታ አላሉ ማለት ነው። ትምህርት ቤት ውስጥ እኛ ቤት ውስጥ ልጆቻችንን ካላስተማርናቸው፣ እውነቱን ካልነገርናቸው፣ ካላሳወቅናቸው ጠላት ያሳውቃል ማለት ነው። ጠላት ያስተምራል። እና በጌታ የሆናችሁ ወንድሞች እህቶች፣ ልጆቻችን ቸርች ይሄዳሉ። ቸርች ብቻ በቂ አይደለም። ቤት ውስጥ ከመጀመሪያ እግዚአብሔር ወንድና ሴት አድርጎ ፈጠራቸው። በፈጠራቸውን ጊዜ ስማቸውን አዳም ብሎ ጠራ። በቃ የእግዚአብሔርን ቃል እያወቁ ማደግ አለባቸው ልጆች። ትምህርት ቤት ምን ተማራችሁ መባል አለበት። ምን ሰማችሁ? ቅድም የሚናገር እንደነው እኛ አልተነገረንም፣ ብዙ ነገር አናውቅም። አባቶቻችን ሰክረው ነው ቤት ገብተው እናቶቻችንን ሲሳደቡ ነው የምናውቀው እንጂ አባቴ እናቴን አፈቅርሻለሁ ሲል እኔ ሰምቼ አላውቅም። 8 ልጅ ወለደች እናቴ፣ 1 ሞተባት። አሁን 9ኛ ከሞተ ከ20 ምናምን ዓመት በኋላ እንደ መርዶ ነው መቃብር ተቆፍሮ ዲኤንኤ ተመርምሮ ልጅ መሆኗ የተረጋገጠው ማለት ነው። ይሄ በቃ በእግዚአብሔር ፊት እውነት ነው ማለት ነው። ለምን በቃ ወላጆቻችን እኛ ልጆቻችንን ካላሳደግን፣ እውነትን ካልነገርናቸው አጋንንት ያሳድጋል። ለልጆቻችን እውነት ሊነገራቸው ይገባል። ሁለተኛው ግን እንደ ጥያቄና ኤርሚዬ በደንብ በስነ ስርዓት ታይም ተይዞበት ክርስቲያኖች አንዳንድ ጊዜ ከክርስቲያን ሴቶችም ይመጣል፣ ከኔ ከሚስቴም ይመጣል እና ምንድነው
ባል ሚስቱን ካላፈቀረ ሚስት ለባሏ ትገዛ ብሎ ነገር የለም። እኔ ካላፈቀረኝ በዚህ ገብቶ በዚህ ወጥቶ እውነቷን ነው ብለው ሲመሰክሩ እንኳን እሰማለሁ ማለት ነው። እና ሚስት ለባሏ ትገዛ ሲል ኮንዲሽናል አይደለም። ባልም ሚስትን ያፍቅር ሲል ኮንዲሽናል አይደለም ማለት ነው። ባልም ሚስትም ክርስቲያን መጀመሪያ ሚስት ለባሏ ሳይሆን ባል ለሚስቱ ሳይሆን መጀመሪያ ለእግዚአብሔር ቃል ነው መገዛት ያለበት። ለእግዚአብሔር ቃል የማይገዛ ባል ሚስቱን ሊያፈቅር አይችልም። ለእግዚአብሔር ቃል የማትገዛ ሚስት ደግሞ ለባሏ ልትገዛ አትችልም። መጀመሪያ ይሄ ነው መሆን ያለበት፣ ቀጥሎ ይሄ ነው መሆን ያለበት የሚባሉ ነገሮች አሉ ማለት ነው በቸርች ውስጥ እና ኤርሚዬ እየሰማ ከሆነ በዚህ ጉዳይ ብትሄድበት መልካም ነው። ሁላችሁንም አፈቅራችኋለሁ። ጌታ ኢየሱስ ይባርካችሁ። ወንጌል ይሰበካል። ይሄ ወንጌል ነው። በቃ ይሄ እውነት ነው። እውነትም ነፃ ያወጣችኋል ብሎናል ጌታ። እውነትን ስናውቅ ተባረኩልኝ። አሮን የጌታ ዘመንን ይባርክ። ዋው በጣም የሚያስደነግጥ ነገር ነው። መጨረሻ ላይ ላልካት ነገር ግን አንዲት ትንሽ ነገር ልበል። እኔ ምን እላለሁ? ለእግዚአብሔር ቃል ባልና ሚስት ይገዙ። ሴት ግን ግደሉኝ አይነው አትወዱኝም። አሁን ሴቶች ሴት ልጅ ለባሏ መገዛት አለባት። በቃ ኖ ማተር ዋት። ይሄ የእግዚአብሔር ቃል ነው። ምንም ማድረግ አይቻልም። እኔ እንደውም አንዳንድ አገልጋይ ሴቶች ይቆጡኛል እያልኩ ነው እንጂ የእውነት ነው ምነግራችሁ። በቃ ወንድ ልጅ ራስ ነው ከተባለ ራስ ነው። ምንም አመቻመቻ አያስፈልግም። ደግሞም ልክ ነው። ትንሽ ሴት ዊዝደም አላት ከወንድ በላይ። ቤቱን ግራውንዱን መያዝ ያለባት ሴት ነች። ወንዶች ደግሞ ስስታም አትሁኑ። ብር ስጧትና ማኔጅ ታድርግ። በቃ ስጧት፣ ተውላት። ለሱ ገንዘብም ስጧት ሰርታችሁ። እንደገና ደግሞ የእውነት በቃ ግራውንዱ ላይ ሴት በጣም ዊዝደም ነች። አብቃቅታ ምን ብላ ባሏን ሳታሰቅቅ ትኖራለች። ያ ማለት ግን ሴት ልጅ ደግሞ ወንድ ልጅ ላይ አፍንጫዋን መገተር አትችልም። እኔ ወንድ ልጅ እንትን ላይ ቁጭ ብሎ እሷ ፓስተር ተብላ እኔ አሁን እንደዚህ አይነት ነገር ይጨንቀኛል። ስለሆነ አይነው በጣም ይደብራቸዋል። ግን ወንድ ልጅ የቤት ራስ ነው። የቤት ራስ መሆን ግን ልመዱ። ወንዶች ራስ ስለሆናችሁ ባሪያ ናት ማለት አይደለም፣ መልመድ አለባት። ያ እና ምን አልሽኝ? ኤዱ የሚዩት አድርጊው። ማን ነው? ኦኬ። እና በቃ ወንድ ልጅ የቤት ራስ ነው። ሚመባሸል በባይት ማን ነው ማብሰል ያለበት? ኖ የማብሰል ያለ ማብሰል ጉዳይ አይደለም። ብዙ ጊዜ ወንዶች የዋሆች ናቸው ተፈጥሯቸው። እኛ በጣም ብልጦች ነን። ሴት ልጅ ባይዘወይ 3 ሰው ቢያወራም 3ቱን የመስማት ችሎታ አላት። ታውቃላችሁ፣ እንደምታውቁ ብዙ የተማራችሁ አላችሁ። ወንድ ልጅ ግን አንድና አንድ ነገር ላይ ነው ስግጥ የሚለው። የዋህ ናቸው። በቃ በእግዚአብሔር እጅ የተፈጠሩ ናቸው። ምንም ማድረግ አይቻልም። ግን ሴት ልጅ በውጭ ሀገር በተለይ ኢትዮጵያ ሰላም የነበሩ ሰዎች ውጭ ሲደርሱ ሴቶች ትንሽ ማለት እኔ አሁን ለምን እንዲያረክ ብሎ መጠየቅ መብቷ ነው። ላይክ ኮንፊደንስ የማይሰጣትን ነገር መጠየቅ ግን እንደው በቤት ላይ ራስ መሆን ግን ከባድ ነው የእውነት። አይ የዋህ ነው ያልኩበት የዋሆች ናቸው ያልኩበት ምክንያት ማመዛዘን ላይ እንትን አይደሉም። ወንዶች በጣም የዋሆች ናቸው። ስለሆነ ሴት ከፈለገች ታቀናለች የእውነት። ግን በአገዛዝ ላይ የእግዚአብሔር ቃል ስለሚያዘን እሺ ብላችሁ ነገሮችን የማቀዝቀዝ ብዙ ችሎታ አላችሁ ሴቶች እንጂ ለኩክ አይደለም። እኔ አሁን ስለሚበሰል አይደለም። ምንም ሳታበስሉ ኦርደር አድርጋችሁ መኖር ትችላላችሁ። ውጭ ሀገር ያላችሁ በተለይ እኔ ስለማብሰል ስለምን አይደለም። ቢሆንም ደግሞ በሴት ያምራል የእውነት። ሴት እንትን ትላለች። ሴት ስትሰራ ምን ስትልም ጥሩ ነው። በቃ እንደዛ ነው አይደል? ከእናቶቻችን የለመድነው። ችግር እኮ የለውም እያልኩ ያለሁት እኔ በላይፍ ዲሲሽን ላይ ግን ወንዶችን ስጧቸው። በቃ ላይፍን በተመለከተ በብዙ ነገር ላይ ፑሽ አድርጉ። እናንተ እንዲያውም ወንዶችን መግፋት ትችላላችሁ። ጥሩ ቦታ እንዲደርሱ ጥሩ ነገር እንዲሆን ለቀቅ ያለ አእምሮ ኑሯቸው ደስተኛ ሆነው ከኖሩ ሁሌም ሰላም ነው። ወንዶች ደግሞ በቃ ለሚስቶቻችሁ ልቀቁላቸው። ሚስት ጎበዝ ነች። በቃ ዊዝደም አላት። ሁሉን ነገር ተውላት፣ እሺ በሉ እና ደስ ይላል በጣም።
ተባረኩልኝ። ማን አለ ሌላ መውራት የሚፈልግ ደግሞ ይጅበት እስቲ። የሆነ የዓለማውያን አባባል አለ፣ ሴት ልጅ የምትሰጣትን አብዝታ ነው የምትሰጠው የምትባል አስተምረዋለች። እቺ መጽሐፍ ቅዱሳዊ አይደለችም። እና ወንዶች ደግሞ ምን ይላሉ? እንዴ እኛ ገንዘብ ስንሰጣት አብዝታ ትሰጠናለች ወይ ምንድነው ጉዳዩ የሚሉ አሉ። እና እንዴ ነው አላውቀው እኔ አሮን እሱን የእውነት ነው የማይገባኝ፣ የእውነት ነው የማይገባኝ። ግን የእውነት እኔ የማውቀው ወንድ ልጆችን ሞር ላይክ እንትን ስትሏቸው ቤታቸው ላይ እኮ የመግዛት መብት አላቸው። በቃ ምንም ብንሰለጥን ምንም የተማረ ብንሆን ምንም ያልተማረ በቃ ለምን እንደው ምን መጽሐፍ ማንበብ ማይችል አታገባም? አንድ የተማረች በጣም ፕሮፌሰር የተባለች ሴት እኔ አንድ ነገር ልንገራችሁ። ጀርመኗ ማነው ስሟ? አሮንዬ ጀርመኗ እንትን እቺ ጀርመን ውስጥ የዩናይትድ ኔሽንም እንትን ነበረች። ማን ነበር ስሟ? ማን? አንጀላ ሜርከል ነች? አዎ እሷ መሰለችኝ። በጣም የገረመኝን ኢንተርቪው ተደርጋ በ60 ሚኒት የአውስትራሊያ ቴሌቪዥን ነው የጠየቃትና እንዴ ለጀርመን የምናምን ሚኒስተር ነች። እንደገና ደግሞ በዩናይትድ ኔሽን እንትን ላይ ትልቅ ኃላፊነት አለባት፣ ጋርድ አላት ምናምን። እና ባልሽ ጋር ስንት ዓመት ነው ከተጋባቸው አሏት። ይሄን ያህል ጊዜ ያለች። በጣም ረዥም ጊዜ ነው የኖሩ። ልጅ ያላቸው አይመስለኝም፣ በጣም ይኖራሉና እንዴት ባልሽ ግን እንደዚህ ውጭ የሄድሽ ስታድሪ ረዥም ጊዜ ለስብሰባዎች ስትወጪ እንዴት ዝም ይላል? አይ ዝም ይላል፣ ምንም ችግር የለበትም። አንድ ነገር ግን ልንገርህ አለችው፣ በቤቴ ግን ሚኒስተርም ምንም አይደለውም፣ ሚስት ነኝ፣ የባሌ ታዛዥ። በጣም የደነቀኝ ማለት ነው የእሷ ኢንተርቪው። ቤቴ ውስጥ እኔ ሚስት ነኝ አለችው። በቃ ኩክ ታደርጊያለሽ? አዎ። ታጸጃለሽ? አዎ። ሁሉንም አደርገው እኔ ነኝ፣ ለባሌ ሚስት ነኝ፣ ሚኒስተሩ ምንም አይደለም ስትል ላይክ ዋው፣ ትልቅ ሴት ነች። በጣም ነው ደስ ያለችኝ። እና እኩል ልንጫወት እንችላለን፣ እኩል ሰርተን ገንዘብ ልናመጣ እንችላለን። ግን ምንም ቢሆን ወንድ ግን የቤት ራስ ነው። እሺ ማለትን መልመድ አለብን ነው የምለው እኔ በአብዛኛው። ለምን እኛ ብልጦች ነን፣ እኛ ዊዝደም አለን። ሴቶች በጣም ብልሆች ነን። አዎ አብርሃም ሚስቱን ይሰማ ነበር። እውነት ነው። ይሳቅም የተናገረው አብዝታ ትሰጣለች። እኛ ገንዘብ የሆነ ገንዘብ ነገር ለማንኛውም ለቤት ማስተዳደሪያ ስንሰጣቸው እነሱ ደግሞ አብዝተው ነው የሚሰጡን እያለ ዓለማውያኖች እንደዛ ቢሉም የሚገርምህ ግን ምሳሌ ላይ እኮ በቃ በደንብ ነው የተጻፈው ምሳሌ ላይ። ለምሳሌ እንዴት ነው ልባም ሴት ምናምን እያለ እንትን ሲያደርጋት መጨረሻ ላይ በጣም የሚገርመኝ ምንድነው በጣም የሚገርመኝ መጨረሻ ላይ የቤቷንም ሰዎች አካሄድ በደህና ትመለከታለች፣ የሀኬትንም እንጀራ አትበላም። አሁን ለምሳሌ አንድ ባል ለሚስቱ ገንዘብ ሲሰጣት ለስቤዛም ይሁን ለሌላ ነገር ሲሰጣት በጣም የሀኬት እንጀራ ማለት ያው ሰነፍ ከሆነች አታብቃቃውም፣ ምንም እንትና ሊበቃት የማይችል ብዬ ነው የሚገባኝና ከዛ ልጆቿም ይነሳሉ፣ ምስጋናንም ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል እያለ እንትን ይላልና የእጇ ፍሬ ነው፣ አያያዟ ነው የምታበዛው። በዓለማውያንማ በጣም ብዙ ነው የሚሉትና እኛ ሴቶቻችን ሚስቶቻችን አብረናቸው ስንተኛ እነሱ ደግሞ ልጅ ይሰጡናል፣ አንዳንዴም መንታ ልጆች ይሰጡናል። ገንዘብ ስትሰጣት ያንን ገንዘብ አብስላ ለማብሰያ የሚሆነውን አብስላ ለጽዳት የሚሆነውን አጽድታ የሚያስፈልግ ነገር እንደዚህ ያደርጋሉ እያሉ በዓለማውያን መንገድ እንትን ሲሉት፣ በመጽሐፍ ቅዱስ ስታየው ደግሞ ብርታት ከበሬታ ልብሷ ነው ይላል። በኋላም ዘመን ላይ ትስቃለች እና ብርቱ እንደሆነች ልባሟ ሴት ያቺ ለባሏ ታዛዥ ለባሏ ተገዥ የሆነችዋ ሴት አፏን በጥበብ ትከፍታለች ምናምን እያለ በጣም ብዙ ነገር ነው። በተለይ ምሳሌ ለጥሩ ሚስቶች በጣም ምሳሌ ነው በጣም እና እሱን ለማለት ይመስለኛል እንደዛ አድርገው የሚናገሩት። በተለይ በመጽሐፍ ቅዱስ የተደገፈ ሲሆን ደግሞ ወገቧን በኃይል የምትታጠቅ ክንዷን የምታበረታ
ንግዷ መልካም እንደሆነ የምትመለከት ጭራሽ መብራቷ በሌሊት አይጠፋም ይላል። በቃ ሌሊትና ቀን በጣም ጎበዝ፣ በቃ ለቤቷ በጣም እንትን የሆነች ለቤቷ ታማኝ፣ ለልጆቿ ታማኝ። ለምሳሌ ሲንግል ሆነሽ ስትኖሪ ልጆች ካሉሽ ልጆች ያለን ሆነን ሲንግል የሆነን ፋዘር ፊገር የምትባለዋን አንተካትም በፍጹም። የፈለገ ጎብዘን የውጭውንም የቤቱንም ልጆቻችንን እያሳደግን ብናስተካክል ለምሳሌ በተለይ በዚህ በውጭ ዓለም ከ60% በላይ ሲንግል ማም ነው ያለው። እናቶች ሲንግል ሆነው ነው ልጆቻቸውን የሚያሳድጉት። እንደው በተለይ በተጣልተው ተለያይተው ምናምን እሱ በጣም ይበዛል። በጣም በህይወት እያሉ ለየብቻ ሆነው ልጆቻቸው የሚያሳድጉ አሉ። እና ሲንግል መሆን ግን ፋዘር ፊገርን የአባትነትን ፌስ በፍጹም አይተካም፣ በፍጹም። እግዚአብሔር ይመስገን ግን ልጆቻችን መጥፎንም ጥሩንም እያዩ ሲያድጉ በተለይ በቸርች በቤተክርስቲያን በመጽሐፍ ቅዱስ ሲያድጉ በጣም የሆነ እያወቁት የሚመጡ ትንሽ ሚነካቸው ነገር አለ፣ በጣም የሚማሩት ነገር አለ። ያንን ለማለት ነው። ጌታ ይባርካችሁ። ቀጥሉ። ተባረኪ። አንድ ኤፌሶን ላንብብላችሁና አይ ቲንክ ኤርሚ ሊዘጋ ይፈልጋል ይመስለኛል። እስኪ በጌታ ፍቅር ላንብበው። ተባረኩልኝ። ሌላ ጊዜ እንሄድበታለን ይሄን ንግግር። ግን እኛ ሴቶች በጣም ጥበበኞች ነን። ማብቃቃት ማኔጅ ማድረግ ቤትን ሴት ነች። በቃ ወንድ የዋ ነው። በዚህ ነግራችኋለሁ። ግን በጌታ ፍቅር ላንብብ እስኪ ኤፌሶን 5ን እንግዲህ እንደ ጥበበኛ ካነበብሽ በኋላ እንጨርሳለን። እንግዲህ አሜን። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖች ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። መዝሙር እና በዝማሬ መንፈሳዊ ቅኔ እርስ በራሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። እሺ ቆይ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ አምላካችንና አባታችን ስለ ሁሉ አመስግኑ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካል ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስ ስለ ቤተ ክርስቲያን እላለሁ ይላል። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስቱም ባሏን አትፍራ። ተባረኩ። መልካም ሌሊት። ተባረክ ኤርሚ። አትፍራ ሳይሆን ትፍራ ነው። ማማ ትፍራ፣ ባሏን ትፍራ። ሶሪ እያረመችሽ ነው። ማማ ትፍራ ነው ብሎ የሚለው እያለች አለ። ትፍራ፣ እውነቷን ነው። እንትኑ አይታየኝም ዳሩ ላይ ያለው እሱ። ተባረኩ ወገኖች። አምላካችንና አባታችን እግዚአብሔር በልጅ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን ስለሰጠህን ሕይወት፣ በልጅ በክርስቶስ ኢየሱስ ስለሰጠህን ስለ ዘላለም ሕይወት፣ ከሁሉ አስቀድመህ በልጅህ ስለወደድከን ዘላለማዊ ፍቅርህ እናመሰግንሃለን።
ክብር ሁሉ ለአንተ ይሁን። ጋብቻ ቅዱስ ነው፣ መኝታም ንጹሕ ነው ተብሎ እንደተጻፈ አዳምን ሰርተህ ሔዋንን ከጎኑ ከአጥንቱ ሰርተህለት የምትመቸውን ረዳት እንፍጠርለት ብለህ ቃልህን የተናገርክ ቃልህን የፈጸምክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የሰራሃትን ሔዋንን ወደ አዳም ያመጣህላት አንተ ነህ። ትዳርን የምትሰጥ አንተ ነህ። ሚስቴን የሰጠኸኝ አንተ ነህ። ለወንድሞቼ ሚስትን የሰጣቸው አንተ ነህ። ለእህቶቼም ባልን የሰጠህ አንተ ነህ። የሰጠህንን ሰው እግዚአብሔር ሆይ በኢየሱስ ክርስቶስም የሰጠህን የትዳርን አጋር ተጠንቅቀን ከአንተ ዘንድ የተቀበልናቸው ስጦታዎች መሆናቸውን ልጆቻችንን፣ ሚስቶቻችንን፣ ባሎቻቸውንም ጭምር ለእህቶቼ እግዚአብሔር ሆይ በጥንቃቄ እንድንይዝ በጌታ በኢየሱስ ክርስቶስ ስምና ስልጣን እንደ ቃል እህቴ አሁን እንዳነበበችው በኤፌሶን ላይ እንደተጻፈው እግዚአብሔር ሆይ ሚስቶቻችንን እንድንወድ ሚስትም ባሏን እንድታከብር፣ እንድትፈራ፣ እንድትገዛላት እሱም ደግሞ ክርስቶስ ቤተክርስቲያንን በወደደበት መውደድ እንዲወዳት እንድወዳት ሚስቴን ባስተማርከኝ በቅዱስ ቃልህ እንድንኖር ለእህቶቼም ለወንድሞቼም እንዲኖሩ ጸጋ እንድታበዛልን እንጸልያለን። አቅም ጉልበትን ጸጋን የምትሰጥ አንተ ነህ። አንተ ጸጋን ካልሰጠህ ጌታዊ አይቻልም። ሌሎች በሚፈተኑበት ፈተና እኛ እንፈተንም አንልም፣ እንፈተናለን። ግን እንዳንፈተን በምንፈተንም ሰዓት ላይ ከፈተናው ጋራ እግዚአብሔር መውጫን መንገድ፣ ኃይልን፣ ጉልበትን ሰጥተህን ክፉ እርኩሰትን አስመልጠህን ያሻገርከን ጌታ እስከ ዛሬ ድረስ ስለረዳህን እናመሰግናለን። ለነገም እንደምትረዳን ታምነን በፊት እንጸልያለን። ያዘን እንልሃለን፣ ደግፈን እንልሃለን። የሰጠህንን የትዳር አጋር ልጆቻችንን የዘመናችንን ቁጥር እስኪያልቅ ድረስ እግዚአብሔር በታማኝነት እንድንኖር ለልጆቻችን መልካም ምሳሌ አልፎም ተርፎ በቤተ ክርስቲያን ከዛም አልፎ ለትውልድ ሁሉ መልካም ምሳሌ በመሆን እግዚአብሔር ወይ በኢየሱስ ክርስቶስም እንድንኖር እግዚአብሔር ጸጋ እንድታበዛለን እንጸልያለን። አቅም ጉልበትን እንድሰጠን እንጸልያለን። በትዳራችን መካከል እንደ ሽብልቅ ሆኖ የሚገባ ሶስተኛ ሰው ሐሳብን እንዳናስተናግድ፣ ለሰይጣንም ክፉ በርን እንዳንከፍት፣ ለሚስቶቻችንም ለባሎችም ማስተዋል እንድሰጠን እንጸልያለን። ገናናው ስምህ ከፍ ይበል። ስለነበረን ጊዜ ተባረክ። በአንተ ምክር መራኸኝ እንዳለ ባሪያ ዳዊት በአንተ ምክር ምራን። ሆኑ መልካሚቱ እጅ ለመልካም በእኔም በእህቶቼም በወንድሞቼም ላይ ትሁን። የሰጠህንን የማኅፀንና የአብራክ ፍሬዎች የሆኑ ልጆቻችንን ለጥፋት አይወልዱም ተብሎ በቅዱስ ቃል እንደተጻፈ፣ አዎ ጌታ ሆይ በዚህ ዓለም ነገር ላይ ያለ ሲስተም እግዚአብሔር እርኩሰቱና አመፃውን እንዳይበላቸው እግዚአብሔር በኢየሱስ ክርስቶስ ስም ለታመኑት እጆች ለአንተ አደራ አሳልፈን ሰጠን። ክብር ሁሉ ለገናናው ለስም ይሁን። ጊዜያቸውን ባርክላቸው፣ ለእኔም ጊዜያችንን ባርክልን ከነ ሚስቴ ከነ ልጆቼ። ክብር ሁሉ ለገናናው ለስም ይሁን። በኢየሱስ ክርስቶስ ቅዱስ ስም ጸለይን። አሜን፣ አሜን፣ አሜን። ወደ ልጆቼ ጋር ሊሄድ ነው። ማማ በርገለ ያ ተባረኩ። ኦኬ ተባረኩ ወገኖቼ፣ ጸጋ ይብዛላችሁ። እኔ ደስ ብሎኛል። እናንተ እንዴት እንደሆነ ባላቅም እውነትን መስማት ደስ ያሰኛል እና ተባረኩ። ሰላሙን ጸጋ ይብዛላችሁ።